ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አሰላም ወራህመቱላሂ ወበረካቱ። ቀጥሉ ኡስታዝ። ምን ልቀጥል? ምን አለ? ምን ልቀጥል? ጃቢር አሎ ሰማለህ? አሁን መጣ። የበካቻ ቱሯን ቀጥላት። ትንሽ ነው የቀራት። አይ ከሊዱ ጋር እኔ ማውራት አልፈልግም። እኔ ለሊዱ ጊዜን ጉልበቴን ማባከን አልፈልግም። ሌሎቻችሁ ከፈለጋችሁ ማውራት የምትፈልጉት ነገር ካለ አውሯት። ምክንያቱም እስልምናን ሰልማ ተመልሳ የከፈረች ናት አይደለ? እንደዛ መሰለኝ ባለሳሳት አርሙኝ ሌላ ሰው እንዳይሆንና አላህም እንዳይጠይቀኝ። ግን እስልምና የምታውቃ ሰልማ እንደገና ተመልሳ ከፍራ አሁንም ደግሞ ግራ የገባት የምትከራተት ነፍስ የምትቆዘበዝ ነፍስ ናት ተብዬ የተነገረኝ አይደል? እንደዛ ከሆነ ብዙ ነገር ታውቃለች። አይ ቲንክ ከዚህ በኋላ ሂሳቡ ለራሷ ነው። የተመራ ሰው ምሪቱ በራሱ ላይ ነው፣ የጠመመ ሰው ደግሞ ጥመቱ በራሱ ላይ ነው የተባለውና በዚህ ደረጃ ብዙ ነገር ታውቃለች ብዬ አስባለሁ። ደግሞ ሲጀምር ፍቅሩም አላት እኮ። አሁን ግራ ነው የሚገባኝ አንዳንዴ። ዝም ብላችሁ ሳይኮሎጂካሊ ተመልከቷት፣ ፍቅሯ አላት። እስልምና ሲነካ አንዳንዴ በጣም ትናደዳለች፣ አላግባብ ሲነካ ምናምን ነገር እንትን ትላለች። በተረፈ ጠያቂ ናት፣ አመዛዛኝ ናት። የሆነ የያዛት ነገር አለ፣ እሱን ደግሞ አላህ ነው የሚያውቀው። አላህ ጋር ያልጨረሰችው ነገር ይኖራል። ስለዚህ ለአላህ መስጠትና ዱዓ አድርጉላት። በቃ በተረፈ እንትን ማለቱ በደንብ ታውቀዋለች። በሳት እየተጫወተች እንደሆነም ታውቀዋለች። ግን አንዳንዴ ግራ የገባው ሰው አጠቅም ግራ የገባው ልክ እንደዛ ማለት ነው። እና ግራ ሳይገባት እንዳልቀረ የሆነ ነገር የምንገዘነው ነገር አለና ወይኛ አልተረዳናትም። አላህ ደግሞ የሚረዳት ነገር ይኖራል። ዱዓ አድርጉላት። በተረፈ በሳት እየተጫወተች ነው ለኛ የሚመስለን። ስለዚህ እንደዛ ነው ብላችኋታል። በላይ ነው ያላችኋት ነገር አይደል? ይመስላል ጃቢር። ትንሽ ድምጽ ታፍኗል ኡስታዝ። አሁን ነፋስ ነው መሰለኝ። አሁን አሪፍ ነው፣ ቀጥል። ኦኬ። አይ እንደዛ ነው። ታውቀዋለች ለማለት ፈልጌ ነው። ብዙ ነገር ታውቃለች። ለእስልምናም ትቆረቆራለች አልፎ አልፎ። አንዳንዴ ደግሞ ጃሰ ሲላት ደግሞ ጥያቄ ትጠይቃለች። የምጠይቀው ጥያቄ ደግሞ አግባብነት ያለው ጥያቄ ነው። አንዳንድ ሰዎች ለምን ጠየቅሽ ብለው ራሱ ሲኮንኗትም አይተናል። ስለዚህ በቃ እንደዛ ነው። አንዳንድ በእርግጠኝነት የምነግርህ ነገር ጽዋ አይደለችም፣ ራስም አጠጣሽም አይደለችም፣ ኩኩም አይደለችም። ግን ጃስ ናት እሷ ማለት ነው። እና ጃስም መሆኗን ግን እወቅ። ሪሊ ይሄንን ነው የምለው። እሺ ኡስታዝ ጀዛከላህ ኸይር። አይ ሊዲያ እስቲ ምን ተመልሰሻል? ጨርሽ? ተመልሻለሁ። እሺ አንድ ሁለት አያዎችን ብቻ ላስቀምጥላትና እጨርሳለሁ። ሱረቱል ሙልክ ቁጥር 7 ላይ እንደዚህ ይላል አላህ ተባረከ ወተዓላ እነዛ የጀሃነም ዘበኞች ጥያቄ ይጠይቃሉ። ምን አይነትን ጥያቄ ነው? ስለዚህ ስለ ጀሃነም የሚያስፈራራ የሆነ መልእክተኛ ወደ እናንተ አልመጣምን በማለት ይጠይቃሉ። ምክንያቱም 7 ላይ ሳይሆን 8 ላይ ምክንያቱም እንደዛ ብለው የሚጠይቁት ለምንድን ነው ሲባል ጀሃነም በጣም ታስፈራለች። ከማስፈራቷ ከጀሃነም ሁኔታ ጋራ ነው። 9 ላይ እንደዚህ ይላል። 9 ላይ አረብኛውን ነው የምጠቀመውና ቃሉ ይላል። በአሉ ምንድነው ያሉት? እነዚያ የጀሃነም ሰዎች ነው ያሉት። ቃሉ በላ ቀድ ጃአና ነዚሩን አሉ። አስጠንቃቂ የሆነ መልእክተኛ ወደኛ መጥቶ ነበር አሉ። መጥቶ ነበረ በእርግጥ
ቀድ ጃአና ነዚሩን ፈከዘብና ከዛ ግን አስተባበልን ወቁልና አልንም ማ ነዘለ ላሁ ሚን ሸይኢን አላህ ምንም ነገርን አላወረድም ሚን ሸይኢን ኢላ አንቱም ፊ ደላሊን ሙቢን እናንተ ዝም ብላችሁ ካስፈራሪ ናችሁ ዝም ብላችሁ ከምታወሩት ናችሁ አልን። የጀሃነም ሰዎች ናቸው ይሄን የሚሉት። ከዛ ምን ይላሉ? ወቃሉ ይላሉ። አሁንም ይላሉ ለውኩና ምንሰማ ብንሆን ለውኩና ብንሆን ኖሮ ነስመው አው ናቂሉ የምንሰማና የምናስተነትን ብንሆን ኖሮ አሉ ማኩና ፊ አስሐቢን ሳኢር የጀሃነም ህዝቦች ወይም የጀሃነም ጭፍሮች ባልነበርን ኑሮ ነበር በማለት ይናገራሉ። እነዛ ሰዎች እነማን ናቸው ሲባል ዛሬ ዱንያ ላይ ሲያላግጡ የነበሩ ሰዎች ናቸው። ዛሬ ዱንያ ላይ ዝም ብለው ሲያቅማሙ ሲገረሙ ወደዛ ወደዚህ እያሉ ሲያላግጡ የነበሩ ሰዎች ነገ ጀሃነም ላይ የጀሃነም ዘበኞች ምን ይላሉ? ስለዚህ ጀሃነም አልተነገራችሁም? ዜና አልደረሳችሁም? ጀሃነም የምትባል የምታቃጥል መቀጫ እሳት የተንቀለቀለች እሳት አላህ ተባረከ ወተዓላ ምንድን ያለው? ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا እናንተ ያመናችሁ ሰዎች ከዛች ከጀሃነም እሳት ቤተሰቦቻችሁንም ነፍሶቻችሁንም ጠብቁ እኮ ነው ያለው አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይቺ ጀሃነም እኮ አሉ 500 ዓመት ነጭ እስከምትሆን ድረስ ጥቁር እስከምትሆን ቀይ እስከምትሆን ድረስ ተንቀለቀለች። 500 ዓመት ጥቁር እስከምትሆን ድረስ ተንቀለቀለች። ሌላ 500 ዓመት ነጭ እስከምትሆን ድረስ ተቀጣጠለች አሉ። ስለዚህ ጀሃነም አልመጣላችሁም ነው የሚሉት እነዚህ የጀሃነም መላእክቶች። አላህ ተባረከ ወተዓላ መላእክቶችን ሲፈጥር ከስሜት አልባ ውጪ ነው አድርጎ የፈጠራቸው። ስሜት የላቸውም። መደሰትም ሆነ ማዘን የሚባለውን ስሜት አያውቁትም። የጀሃነምን ስሜት ግን ያውቁታል። ስለዚህ ጀሃነም ስለሚያቃጥለው እሳት አልተነገራችሁም ምን አሉ? ሊዲያ በምንድን ነው የምትጫወቹው ነው? በእሳት ነው የምትጫወቹው። እስኪ አንድ ታዲን ልስጥሽ፣ አንድ የሆነ አሳይመንት ልስጥሽ። ቆንጆ እሳት አቀጣጢና በደንብ ፍም እስኪሆን ድረስ እሳት ላይ እጅ አስቀምጩ። በደንብ ይቀጣጠልና ከዛ ለ2 ሰዓት እጅሽን እዛ እሳት ላይ እስኪ አስቀምጩ። ትችያለሽን ነው ጥያቄው። ነፍስያችንን ግን እያዘጋጀናት ያለነው ለየት ነው? ለዛኛው ጀሃነም ነው። አላህ ተባረከ ወተዓላ ምን አለ? አላህ እኮ አለ እነዛን የጀሃነምን ኡስታዝ አቆማለሁ እነዛ የጀሃነምን ሰዎችን ቆዳቸውን እንቀይረዋለን። ተቃጥሎ እርር ባለ ቁጥር እናወጣቸውና አዲስ ቆዳ እንዲለብሱ እናደርጋቸዋለን። ከዛ መልሰን ጀሃነም ውስጥ እንከታቸዋለን። ለዚህ ጥንቃቄ ማድረግ ያስፈልጋል። ጀነትንም ብቻ አይደለም ልልሽ ነው። ኡስታዝም ይበቃል እያለኝ ነው። እሺ ኡስታዝ አቆማለሁ። ጀዛከላ። ይበቃል ሳይሆን ያልኳት ይበቃታል ነው ያልኩት። ይበቃል ማካልሽኝ አንቺ የምታስተምሪው ትምህርት ነው ይበቃል ያልኩት። አንቺ የምታስተምሪው ትምህርት እየጣፈጠ ነው የሚገባው፣ እያዳመጥን ነው። እሷ ግን ኦቨርዶዝ እንዳይሆንባት ይበቃታል ማለት እንትኑ በጣም ኃይለኛ መልእክት ነው የመጣው። በተለይ ሱረቱ ሙልክ ምዕራፍ 7 ላይ ያለው በጣም ከባድ እንትን። እኔ ሁሌ የጀነትና የጀሃነም ሰዎች የቂያማ ቀን ምን እንደሚያወሩ ዝም ብለን ብናሰላስል እንትን ነው ጥርሱን ይነክሳል ይላል አንድ ሰው ከቁጭቱ የተነሳ ማለት ነው። እጁን በጥርሱ ይነክሳል የሚለው እና በጣም ከባባድ ነገሮች ነው እንትን ያሉት። ታውቃለች፣ ብዙ ነገር ሰምታለች ይመስለኛል። የሆነ የያዛት ነገር አለ። እንግዲህ ካላጋ ተጨርስ ዱዓ አድርጉላት ኢንሻአላህ። እዚህ ጋር አንድ ነገር ልጨምርልህ። የጀሃነም የቂያማን ጊዜ ሰሃቦች ሰዎች ምንድን ነው የሚሉት? ከፍራቻቸው የበለጠ አላህ ይነግረናል አይደል? ያ ለይተኒ ኩንቱ ቱራባ፣ እንዲያው አፈር ሆኜ በቀረው ኖሮ እስከ ማለት እኮ ነው የሚመኙት። ቀላል አይደለም። እና ያንን ጨዋታ ሁላችንም አላህ ሂዳያ ይስጠን። አንቺም ደግሞ እኛንም አላህ ኢስቲቃማውን ይስጠን። አንቺም ደግሞ አስቢበት፣ ቆም በይበት። ህይወት አጭር ናት ሊዱ፣ ጊዜ አጭር ናት። እንዳልኩሽ ነው እሳት አቀጣጥለሽ 2 ሰዓት 3 ሰዓት በተቀጣጠለ እሳት ላይ ፍም በሆነ በነደደ እሳት ላይ አይንሽ እያየ እጆችሽን እሳት ውስጥ ቁጭ አታደርጊም። ለ2 ሰዓት ማስቀመጣችም፣ ምክንያቱም ያቃጥልሻላ።
ጀሃነም ደግሞ ከዛ ይበልጣል እንዳልኩሽ 500 ዓመት ጥቁር ቀይ እስከምትሆን ሌላ 500 ዓመት ጥቁር እስከምትሆን ሌላ 500 ዓመት ነጭ እስከምትሆን የተቀጣጠለች ናት። እዚህ ጋር አንድ ብቻ ስንኝ ተናግሬ ልቋጨው ትምህርቱን። አላህ ተባረከ ወተዓላ ጀሃነምንና ጀነትን ከፈጠረ በኋላ ጅብሪልን ጠራው። ከጠራው በኋላ ምን አለው? አንተ ጅብሪል ሆይ ጀነትን ሂድና እያት አለው። ጅብሪል ምን አለ? ጀነትን ሄዶ ተመለከተ። ከስሜት ነፃ ናቸው ብለናል። ተመለከተና ምን አለ? ያ ረብ አለ። ታጀበ። በቃ ስለ ጀነት ሲመለከት እንደ ስለ ጀነት ሰምቶ አለ ከጀነት የሚቀር አለ ብዬ ማሰብ አልችልም፣ ሁሉም ጀነት ነው የሚገባው አለ። በቃ ስለ ጀነት አንድ ሰው ከሰማ ጀነት ነው የሚመኘው እንጂ ጀነት እንጂ ለመግባት የሚሰራው ከጀነት የሚቀር የለም ብዬ አሰብኩ አለ። ጀሃነምን ሂድና ተመልከተው አለው አላህ። ከዛ ሄደና ጀሃነምን ተመለከታት። ከማስፈራቷ ከመቀጣጠሏ በጣም ፈራና መጣና ያ ረቢ ጌታዬ ስለ ጀሃነም ሰምቶ ጀሃነም የሚገባ አለ ብዬ ማሰብ ይከብደኛል አለው። ከዛ በኋላ ምን አደረገ? ወደ ጀነትን ለነፍስያ በጣም ከባድ ወደ ሆነች አይደለም። ኦኬ አድሚን የለም ነው ወይ? እሺ። ከዛ ጀነትን ለነፍስያ በጣም አድሚን የለም ወይ እያለ ነው ኡስታዝ። ጀነትን ለነፍስያ በጣም ከባድ በሆነች ነገር ጀሃነምን ደግሞ ለነፍስያ በጣም ቀላል በሆነ ነገር አላህ አጠራት። ከዛ ሂድና እያለው ጀነትን ተመለከተ። ጅብሪል ተንቀጠቀጠ፣ በጣም ፈራ። ያ ረቢ ጌታዬ ጀነት ውስጥ አንድም ሰው ይገባል ብዬ ማሰብ ፈራሁ አለ። መጀመሪያ ከጀነት የሚቀር የለም ብሎ ነበር ያሰበው። ጀሃነምን ሂድና ያት አለው። አላሁንም ሄደና ጀሃነምን ተመለከተ። ያ ረቢ ጌታዬ አለ ከጀሃነም እሳት የሚተርፍ አለ ብዬ ማሰብ ከበደኝ፣ ፈራሁ አለ። ምክንያቱም ጀነት የተከበበችው በስሜትን በማሰር ነው፣ በመስገድ በመጾም አላህን በብቸኝነት በመገዛት ለአላህ ብቻ አምልኮም በማድረግ ማንንም ምንንም ከሱ ጋር ባለማጋራት ዝሙት ባለመስራት መጠጥ ባለመጠጣት ለነፍስያ በጣም ከባድ በሆኑ ነገሮች ነው የታጠረችው። ጀሃነም ደግሞ ዝሙት በመስራት መጠጥ በመጠጣት ከአላህ ላይ ጋራ ሌላም በማሻረክ በተለያዩ ፋይሻ በሆኑ ነገሮች ተከባለች። ለዛ ነው ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ለው ኩንቱ ተዕለሙ እኔ ማቀውን ብታቁ ኖሮ ለበከይቱ ከፊራ ወደሐቅቱ ቀሊል አሉ። ብዙን አልቅሳችሁ ትንሽም በሳቃችሁ ነበረ። እኔ ማቀውንም እናንተ የምታውቁ ብትሆኑ ኖሮ አሉና ለጀሃነብ ጥንቃቄ እናድርግ። ሊዲያ ጠንቀቅ በይ፣ አስቢበት፣ ቆም በይበት። እንደዛ ነው የምልሽ እኔ። ቆም ብለሽ አስቢ። ጊዜ በጣም ትንሽ ናት። አንድ ቀን ሊሆን ይችላል ያለሽ፣ 2 ቀን ሊሆን ይችላል ያለሽ፣ ሰከንዶች ሊሆኑ ይችላሉ ያሉሽ። እነዛን ሰከንዶች ለዛ ለፈጠረሽ ጌታ ተገዝተሽ የምትሞችበት አድርጊው። ጀዛኩምላ ኸይረን። ጃቢር ለሰጠኸኝ ጊዜ ጀዛኩላ ኸይረን። እሺ ወያኪ ጀዛከላ ይሩህ ማይመን እናመሰግናለን። እና ይበቃል። ኡስታዝም እንዳለው በስቶባት ደግሞ ኦቨርዶዝ ሆኑ ደግሞ ተንገዳግደው ሌላ ነገር እንዳትገባ። በስቶባት ተንገዳግደው እሺ ትኖራለህ አለ ትኖራለህ። ሀገራቱ የነዳጅ አምራች ሀገሮች በመሆናቸው ዝቅተኛ የሆነ ዋጋ እንዲያስቀምጡ አስችሏቸዋል። ገብቶ ዜና ያሰማናል። እና ቆይ ግን እንዲህ ገዝት ገብታችሁ እንትን የምትሉት ሚስጥር እያወራችሁ ቢሆንስ ማለት አያስፈራችሁ? እኔ እንዴት እንደሆነ እኔ እንጃ። እሺ አንድ ቅራላቸው እያለ ነው። ቆይ በኋላ ይቀራልናል። አሁን እንትን እያለን ስለሆነ እንትናን አላገኙትም። ተርላን እስካሁን ተርላ ሰላም አለይኩም
አለይኩም ሰላም ወራህመቱላሂ ወበረካቱ። ጃንጂ እንዴት ነህ? ሀጂ እንዴት ኖት? አልሐምዱሊላህ። ዛሬ ገና ተገናኘን አይደል? ከዛ ቀን በኋላ በቪዲዮ ነው ማይክ። ሰላም ነው? አልሐምዱሊላህ ሁሉ ሰላም ዘመዴ። እስልምና እያሞላቀቀቅ ነው አሉ። እንዴት ነው ታዲያ? አትከፍልም እንዴ? እሱ ራሱ አይገልጸውም። ትንሽ አለፍ በሌላ ቋንቋ ፈልግ እስቲ። እያቀበጠክ ነው። እስቲ የሆነ ነገር በለን። አንተ እኮ ሰለምክ፣ በቃ ዝም አልክ መከራ። የሆነ ነገር በለን እንጂ እኛ እኮ ልክ የሰለምን አካባቢ 1 ዓመት ምን አቀብጥ ብለን ብታያልኩ እንዴት በቃ ስናወራ ስንደመጥ ትንሽ ስናኮርፍ ደግሞ መጥቶ ይለማመጡናል ምናምን። የሰለም ባህሪ ነው። አንተ ምንም ዝም ብለህ ሺህ የሆንክ እኮ ኡስታዝ ነባር መሰልክና ሽማግሌ። እስቲ የሆነ ነገር በለን። እንዴት ነው እስልምና? እንዴት እያደረገክ ነው? ለወገኖች ምን ትላለህ? አዎ በጣም ምንድነው አንደኛ ነገር ይሄ እንትን መፍራትና ቁም ነገረኛ መሆን ይለያያል። አሁን ብዙ ሰዎች እስልምናን ተቀብለው በአንድም በሌላ መንገድ ተሸማቀው ለሚቀመጡ ሰዎች መበረታታቱኝ ብዬ አስባለሁኝ። ነገሩን አምነው የሚያምኑትን ነገር ደግሞ በነገር መግለጥ ካልቻሉ ፍርሃት አለበት ማለት ነው። ያ ፍርሃት ለመግለጥ ይሄ ምንድነው ደፋርና ብልግና አይደለም። መደፋፈር ማለት የብልግና ዝም ብሎ መዘባረቅ ሳይሆን ባመኑበት ነገር ላይ ራሳቸውን አሳልፈው ሰጥተው ለዛ ነገር ለሌሎች ሰዎች መንገድ መሆን አለባቸው ብዬ አምናለሁ። በተለይ እኔ እስልምና ላይ በጣም ደስ ያለኝ ነገር ይሄ በነገር በእውቀትና በተግባር የተፈተነ ነገር ነው። ለምሳሌ ድሮ በነበርንበት አካባቢ የተቀደሰ ምድር ወይም ክርስቲያናዊ ታሪኮች ስንሰማ እነዛ ነገር በታሪክ ተጨባጭ ነገር አታገኝም። እስልምና ላይ የምትሰማቸውን በእውቀት የምታውቃቸውን ነገሮች አሁን ይሄ መዲናና መካ ሲሄድ በተግባር በእጄ ስነካቸው ስጨብጣቸው እንደ ማህተብ እንደማድረግ ያክል ነው እና የምታምነውን ነገር አብራርተህ የምታብራራውን ነገር ደግሞ በእጅ ስትጨብጠው የበለጠ ነገሩን በቁም ነገር እንድታራምደው ያደርግሃልና አላሁ አክበር አላሁ አክበር። ሌላ ድምፅ አለ የሚገባ ነው ወዲህ እየተሰማህ ነው? የተሰማ ነው። በተለይ መዲና ላይ የገጠመኝን ነገር በቃል መግለጥ ሞክሬያለሁ። ትንሽ ግን ከዛ ያልፋል። ከተማ እንደ ሰው ስሜት ሲያጋባ አይቻል አቅም እኔ ህንፃውም ህዝቡም አስፋልቱ ምኑም የሚያወራህ ነው የሚመስልህና በተለይ በዚህ ከ50 በላይ እድሜም ለመዋሸትም ለማስመሰልም የምሆን ሰው አይደለሁም። ከኋላ የላይፍ ታሪክም ስነሳ መስጊዱ ስትገባ የሚቆጣጠርህ ነገር አለ። ምን እንደሆነ አታ ሁሉ ሰው አዛኝ ነው የሚሆነው። የሚቆጣ ፊት አታይም። ደስተኛ ነው፣ ሁሉ አስቀዳሚ ነው። ቸሮች ናቸው በጣም የተለየ ፈጣሪ ያዳላላት ሀገር ነች ብዬ አስባለሁ። መካ ደግሞ ስትሄድ የዛ ተቃራኒ ነው። መስጊድ ውስጥ ለመግባት ግፍ ያለ፣ ጩኸት አለ፣ ግርግር አለ። ከከተማው ውጭ መርካቶ ነው የሚመስለው፣ ኢትዮጵያ ነው የሚመስለው። ትንሽ አስፈሪ ከተማ ነው ከመስጊዱ ውጭ እና እስልምና የፐርሰናል ህይወት ነው። ሰው ላይ እጅህን እንድትጠቁም አያደርግህም። ዝም ብለህ መቀባጠር አትችልም። ሙስሊም ወንድምና እህቶች በየከተማው በየሻይ ቤቱ በየምግብ ቤቱ የሚያሳዩ ፍቅር፣ ደስታ፣ እንባ እሱ ትንሽ ስሜታዊ ያደርጋል። ብቻ ቁም ነገረኛና የጀግና ሃይማኖት ነው እስልምና። ለሰው ህይወት ጠቃሚ ነው፣ ጎጂ ነገር የለውም። አረ የዚህ ኡስታዝ በጣም እንደ ፍቅረኛ ነው። በሳምንት 2-3 የሚደውልኝ በጣም ነው የማመሰግነው ኡስታዝ። እሱ የተለየ እንክብካቤ ነው እያደረገልኝ ያለው። በጣም ነው የማመሰግነው ኡስታዝ። አላህ እድሜና ጤና ይስጥ፣ በርታልኝ። ሌሎቻችሁም እንደዚህ ወዳችኋለሁ ላላህ ብዬ ቴንኪው ሶ ማች። በልተ ብዬ ብዙ አልልም፣ ግን እሺ ከተንተፋተፍኩም ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደውዬ አጣሁ ብለህ ትወቅሰኛለህ ብዬ ሳስብ ጭራሹን ታመሰግነኛለህ። እዛኛ ላይ ማለት ነው እንዴ? ሐቁና እውነታው እሱ ስለሆነ ነው ኡስታዝ። ደውለህ አተኛልና ምናልባት እሱን ትወቅሰኛለህ ስል
ቆይተህም ስለምትመልስ ፖዘቲቭ ሜንታል አቲቲዩድ ነው ያለ። ጥሩ ነው ራሱ በጣም ትልቅ ነገር ነው። አዎ ግን እንትን ነው እስልምና ጋር ያሉ ነገሮች ያው ታውቃለህ፣ አንዳንድ ጊዜ ሾክድ ልትሆን ትችላለህ። አንዳንድ ጥቂት ሙስሊሞችን በሚያሳዩት ስነ ምግባርና ግብረገብ ወይም ደግሞ የሚተናኮሉ ሰዎች አሉ እና እንደዛ ሲያጋጥሙ እንዳደነግጥ ሰፋ አድርገህ አስብ ለማለት ፈልጌ ነው። ማለት ቫስት ማጆሪቲው እስልምና በዓለም ዙሪያ ያሉ ሰዎች በጣም ኤቲክስ እና ስነ ምግባርና ግብረገብ ያላቸው ሰዎች እንደሆኑ ጥቂት ሰዎች ደግሞ ሊያጋጥሙ ይችላሉ። ምናልባት ጤነኛ አይደሉም ብለው ያስባቸው ወይ ደግሞ ለዲናቸው ግዴለሽ ናቸው ብለህ አስባቸውና እለፋቸው። አደራህን እንዳትሰበር ጥንቃቄ አድርግ ለማለት ስለሆነ ባላንስ ታደርጋለህ። የሚበዛው ይሄንን ነው ባላንስ ታደርጋለህ። አዎ በጣም ሰርክል መፍጠር ነው። ሰርክል መፍጠርና እነዛኞቹን መርሳት ነው። በጣም ረሳቸው የራስህን ላይፍ መኖር ነው እና ሊያጋጥሙ ስለሚችል ሰፋ አድርገህ እንትን በለው ማለት እውነት ነው። አራሉ በደንብ አሉ። አንዲት ሰለምቴ ነበረች እና አጋጣሚ ሆኖ ልጅቷ ምንም የምታውቀው ነገር የለም። ምንም ወንድ አታውቅ ምን አታውቅ ምናምን ነገር አንዷ አገባት። አግብቷት ስንተኛ ሚስቱ እንደሆነች ታውቃለህ? ሶስተኛ ሚስቱ ነው ያደረጋት። ግን አታውቅም። እስር ቤት አታውቅም። አሁን ሶስተኛ አግብቷት ከዛ አግብቷት አንድ ቀን አግኝቷት ከዛ በኋላ ጠፋ። ስልኩን አጥፍቶ ጠፋ። አሁን እቺ ልጅ ምን አይነት ጨለማ ውስጥ ነው የምትገባው ብለህ ታስባለህ? አስበው። ማለት ስብርብር ነው ያለችው እና አባትየው ምንድን ነው ያላት? ድሮ እስልምና ውስጥ ገብተሽ ነው አላት። ህይወትሽ የተበላሸው አላት። ክርስቲያን ነው አባቷ እና በጣም የሚያሳምም ነገር ሊኖር ይችላል። የሰው ልጆች እናንተ ሁሉ ጊዜ ማድረግ ያለባችሁ ሰለምቴዎች እስልምናችሁን ነው ማድረግ ያለባችሁ። ታማኝ የሆኑ ሰዎች ላታገኙ ትችላላችሁ። አጭበርባሪ ሰዎች ልታገኙ ትችላላችሁ። ለምሳሌ አምናችኋቸው የሆነ ነገር መተው ብር አበድሩኝ ወላሂ ምናምን ብሎ ያለን ስም ጠርቶ እመልሳለሁ የዛሬው ሳምንት ወይ የዛሬው ሳምንት ብሏቸው ሊበደሩ ይችላሉ እና በዛው ሊጠፉ ይችላሉ። ከዛ በኋላ ስብር ትላላችሁ። ማለት እስልምና እንደዚህ ነው እንዴ ምናምን ልትሉላት ትችላላችሁ። በተቻለ አቅም የምነግራችሁ ነገር ዲናችሁ ላይ ተከታተሉ። ጥሩ ሰዎችም ስላሉ ሰርክላችሁን አስፉት ማለት ነው። ማለት ሶሻል ሚዲያ ላይ የሚሆን መሬት ላይ የሚሆን አሪፍ ሰዎች አሉ። ሙስሊሞች ሆነው በጣም የተማሩ ሙስሊሞች ሆነው ጨዋ አላህን የሚፈሩ መተናነስ ያላቸው ሰዎች ተቋ ያላቸው በጣም በቃ የሚገርም ነገር አላቸው። በቃ የሚገርም በቃ እንትን ያላቸው ተወኩል በአላህ ላይ የሚያደርጉ በቃ ያላ ሰዎች አሉ። እነዛን ሰዎች ፈልጋችሁ ማግኘት ነው በቃ አለቀ። እና መጀመሪያ አትቸኩሉ፣ ቅዳሜ ላይ አትድረሱ። ሁሉንም ሰው በአንድ ተቀረቡ፣ ረጋ ብላችሁ ትበሉ። ሰለምቴዎችን ነው ስለነባሮቹ አይደለም ማወራው። እንደ ነገር አለ ብዙ ጊዜ ኤክስፒሪየንስ ስላደረግነው ጥንቃቄ ብታደርጉት ጥሩ ነው ማለት ነው። ከመሬት ተነስተው ዝም ብሎ የሚጎነትሏችሁ ሰዎችም ሊያጋጥሟችሁ ይችላል። ተርላ ሰልሞ ተርላ ምንድን ነው ያለ ትክክለኛ እስልምና አይደለም ያስከው ሻራ ከእንደገና መያዝ አለብህ በውስጥ አውራኝ ነው ወይድ ውሃብያ ነው አለው። ያ ጀማ ተርላ ትዝ ይላል። በውስጥ ራሱ ብዙ መልእክት ልኮልኛል እና እንትን አለ ቪዲዮ ሰራበት። በስራት ደግሞ ወረድ ብለው ቪዲዮውን ደግሞ ስታዩት ደግሞ እኔ ደግሞ ገብቼ አየሁት። እንደው ማን ነው ምናምን ብዬ ሳየው ጫት ቃሚ ነው። ከዛ በኋላ አርፈ ጫትን ቃም አልኩት እኔ እና ሻሃዳ ያስያዘ ሰው ዋሃብያ ነው አለው እና ትክክለኛ ሻሃዳ ሊያስክም ስለዚህ ትክክለኛ እስልምና አይደለም የሚያስከው ብሎ ቪዲዮ ሰርቶበት መጨረሻ ላይ ማን ነው እንደዚህ የሚለው እንደው አላህን አይፈራም እንደው ሌላው ቢቀር ምናምን ብዬ ቀስ ብሎ እኮ ለራሱ ማምጣት ይችላል። ቀስ ብሎ ግን አንድ ህፃን ልጅን በዚህ ደረጃ ማደናበር ምን የሚሉት ፈሊጥ ነው ምናምን ብዬ ስገባ ጫት በጫት ነው በቃ ጫት ጋር ነውና ጫት ቃሚ ላይ ያደረገው ነው የፈለገው እሱ ወስዶ ማለት ነው። ጫት ቃሚ ላይ ያደረገው ነው የፈለገው። ከዛ በኋላ ተርላ ሲነግረኝ አይ ጫት ቃም በደንብ ነው ጫት ቃም እንጂ ለማስተማር ገና እና እኔ ስቀድ ጸጥታልን ማለት ነው። እና እንዲህ አይነት ሰዎች ሊያጋጥሙ ይችላሉ። ጠንካራ መሆን አለበት። ተርላ ደግሞ በጣም የበሰለ ሰው ነው። ኤክስፒሪየንስ ያገኘ ሰው ነው። ብዙ ነገር ያውቃል ብዬ ስለማስብ እኔ ምንም አልመሰለኝም። ብዙ ተርላ በነገራችን ላይ ሌሎች ግን ያሳዝኑኛል። በቃ አለ አይደለ ግዴታ ስላለብን
ቴሌግራም ላይ ግሩፕ ላይ እንዲማሩ እንትን እንዲሉ ምናምን ነገር ይከፋቸዋል። አንዳንድ ሰዎች ሰለምቴዎች ሆድ ቶሎ ነው የሚብሳቸው ምናምን እና ጥንቃቄ አድርጉ ነው የምለው። ምንድነው ሰርክላችሁን አስተካክሉ፣ ያልሆነ ቦታ አትገኙ ነው የምለው። እና ጓደኝነትም ስታረጉ ምንም ስታረጉ ቤትም ስትመርጡ የምትገቡበት ቤት ቲክቶክ ላይ ስትመጡ መምረጥ ነው። እንደዚህ አይነት ነገር ነው። ይሄንን ነው የምለው እንግዲህ እውነት ነው ኡስታዝ። ይሄ ይመስላል ሰላ እንትን ነው ችግሩ የጋራ ነው። በዚህ በእኛም በኩል ይሄ ወደ አንድ ሃይማኖት ውስጥ ሰው ሲቀላቀል እንትን አሉ እንደዛ ሰዎች ጤነኛም እንዳሉ ሁሉ አጥፊዎችም አሉ፣ ተመሳስለው የሚገቡ አሉ በየትኛውም ተቋም ውስጥ። ግን በእኛም በኩል እኔ በውስጥ መስመር ብዙ ይልኩልኛል ቂቤ ቀቡኝ የሚሉ አሉ። እኛም ጋር ደግሞ እንግዲህ አንድ ሰሞን እና አሁን የእስልምናን የተቀበልኩ ሰሞን ሰው ደስታውን በአንድም በሌላ መንገድ ይገልጻል እንጂ ሁልጊዜ አንተን እየደወለ ምን እያለ ምንም የማበረታታት ግዴታ የለበትም። እንደው አንዳንዶቹም ሰለምቴዎች ቂቤ ካልቀባችሁኝ የሚሉ አሉ፣ የሚያስቸግሩ አሉ። ግን የምናምነውን ነገርና የሚገጥሙንን ሰዎች መለየት ነው። ልክ በየትኛውም ሃይማኖት አጭበርባሪ እንዳለ ጤነኛም እንዳለ ሁሉ በእስልምናም ውስጥ አሉ እንደዛ የሚገጥሙ ሰዎች። ግን ለይቶ ማመን ሰውየውንና እስልምናና ሙስሊምን ለይቶ ማየት ተገቢ ነው የሚሆነው። እኔ አሁን አንድ ወንድማችን ከኔ በ2 ቀን 3 ቀን በፊት የሰለመ አንድ ቄስ አንተ ጋር ቀርቦ አባዶ በጣም አስቸገራቸው እዚህ መስጊድ ውስጥ እና እንደ አጋጣሚ እኔንም አውቃለሁ ብሎኝ ኡስታዝ ዋሂድ እንዲያውም ተድላን አገኘው ብሎኛል ሲለኝ ሶክ እሺ ካለህ ምናምን ብለን ተመካከርንና እንደው በቃ እግሬን ካላጠባችሁኝ አለ ስራም ልስራ አለ። ብርም እንደዛ አንዳንድ ነገር አድርገን ስራ እንዲሰራ መስጊዱም ሱቅ ሰጡት፣ ብዙ ሰዎች ተባበሩት። ግን አንዳንዴ ለገንዘብ ብለን ስንመጣ ይሄ ያመነው ነገር ጋር ይጋጭና ቶሎ ገበናችን ይገለጣል። ልጁ ያሰበው ነገር ስላልተሳካለት ጠፍቶ ሂዶ አሁን ደብረ ብርሃን መልሶ እየቀደሰ እያገለገለ በቃ የምጠብቀውን ስላላደረጋችሁልኝ ቻው ሄጃለሁ አለ። ያው መንገዱን ጨርቅ ያልግልህ ነው የምትለው እንደዛ አይነት ሰውና አንዳንዴ ምን ፈልገን የመጣ ነው? ገንዘብ ፈልገን ነው? እውቅና ፈልገን ነው ወይ? በትክክል ያ የተባለው የሰማነው የተከራከርንለት ነገር ከሆነ ያስገደደን ለዛ ላመንበት ነገር ነው እንጂ ራሳችንን የምናስገዛው። ሰው እንዴት ለገንዘብ ለሴት ብሎ የዘላለም ህይወት ጋር ቀልድ ይቀልዳል? አሁን እኔ ብዙ ብሮድካስቶች ጥያቄ ይቀርቡልኛል ኢንተርቪው ለማድረግ ስራ ምን ስራ የሚሉ አሉ። ግን ምንድነው እንደዚህ ችኮላው ጥሩ አይደለም። በተለይ ደግሞ እኔን በደንብ ነው የሚፈልጉኝ። አሁን በሆነ ወደቀ ነገር ቢያገኙኝ ከትክተው ሊበሉኝ ተዘጋጅተዋል። አንዳንድ ሪል ስቴቶች አሁን ማስታወቂያ እንድሰራ ልከውኝ 10% ወይም መሬቱ ላይ ባዶ ነው 90% ወላሂ አልቋል ብላችሁና ማስታወቂያ ሰርተህ ወድህን ሞልተህ በእውነት ደግሞ የሚከተልህ እስልምና ጋር እንዴት አድርገው ሊመቱ እንደሚያስቡና ብዙ ነው ችግሩ የማሰናከያ መንገዱና ጥንቃቄ ማድረግ አለብን። አሁን እኔ ድሮ ነፃ ነበርኩ፣ እንደ ልቤ ነበር ማወራው፣ ገባ ወጣ ነበረ። አሁን ግን ጥንቃቄ አደርጋለሁ። የምወክለው ሃይማኖት አለ፣ እናንተም ልትወቀሱ ትችላላችሁ። ድሮም እንዲህ ነው ምናምን ሊባል ስለሚችል ከምናራምደው ሐሳብ ጋር የሚመጥን ህይወት፣ አለባበስ፣ አነጋገር፣ አመጋገብ እንደዚህ ስርዓት ይፈልጋልና እኔ ብዙም የስርዓት ሰው ስለሆንኩኝ ብዙም አልከበደኝም፣ ደስተኛ ነኝ። እስልምና ግን እንትን ጎጂ ነገር አይደለም። ይሄ ሁሉ ነገር ቀሊል ነው ማለት ምንድነው? ርካሽ ነው ማለት ሳይሆን ገር ነው። በምታውቀው ነገር ነው የምትጠየቀው። መስጊድ ውስጥ ስትገባ የሚገጥም ስሜት አንተ ነህ ከፈጣሪ ጋር ፊት ለፊት የምትቆመው። ይሄ የተናገረኝ ቀባጠርኩ ምናምን የለህም። ማንኛውም ሙስሊም ስለሆነ ነገር ስትጠይቀው እርግጠኛ ባልሆነበት ነገር ላይ ትሁቶች ናቸው፣ አይናገሩም። ሌላ ለሚያውቅ ሰው አሳልፎ ይሰጡሃል፣ ያም ደግሞ ለተሻለ ሰው አሳልፎ ይሰጣልና ለፈጣሪ ያላቸው አክብሮት፣ በሆነ እውቀት ላይ ደግሞ እርግጠኛ ሆኖ ለማውራት የሚፈሩት ፍርሃት፣ ይሄ ፍርሃቱ ሪስፔክት ነውና ብዙ ነገር ነው ደስተኛ የምትሆነውና እኛም አስቸጋሪዎች ነን ለማለት ፈልጌ ነው ኡስታዝዬ። ጊዜ ከወሰድኩ ሶሪ፣ አመሰግናለሁ። ማሻአላ በርታ፣ አላህ ያበርታ፣ አላህ ጽናቱን ይወፍቅህ። እንግዲህ ሌላ ምን ይባላል? ያ ነው ነገር አላህ ጃቢር ተናደርገው ፋስት ፒታ። እሺ ኡስታዝ
እሺ ጀዛከላ ኸይር። ያው ተድላ ካወራው ነገር አንጻር ምንድነው ሳስብ የነበረው ነገር እስልምና እንዲህ ለለፋባት ትክክለኛ ለሆነው ለባለቤቷ ስትሰጥ በቃ ደስ ትላለች። የምር ማለት ነው። በቃ በስነ ስርዓት ለሚይዛት በስነ ስርዓት ላይክ ለሚወከልባት በስነ ስርዓት ለሚጠነቀቅላት ሰው ስትሰጥ ደስ ትላለች። ለለፋባት ማለት ነው። ለወጣባት ለወረደባት እውነት የምር ማለት ነው። እስልምና ሃይማኖት ማለት ላጣችሁት ብዙ ነገር የምትሸለሙት ትልቁ በረከት ነው ወላሂ ማለት ነውና እኔ እንጃ እስልምና እኔ እንግዲህ ከማውቀው ትንሽ የሆነ የምትወክሉት ነገር ስላለ ከብዙ ነገር ትከለከላላችሁና ከዛ ነገር አንጻር ሰው ደግሞ ይሄ ነገር ገብቶት ይህንን ነገር አንደርስታንድ አድርጎ እስልምና ሲሸለም በቃ ይገርማል፣ ደስ ይላል። በቃ እኔ አሁን ተድላ ብሎ ነበር የዛኔ ሻሃዳ የያዘ ቀን ትዝ ይለኛልና እንደው አላህ ጠብቀው በቃ የአፉን ሙላለት የአፉን ስጠውል ነበር የምር ማለት ነው። ምክንያቱም በቃ እስልምና አያችኋ ለባለቤቷ ስትሰጥ ላይክ ለገባው ገባችኋ ለሚገባውም ሲሰጥ በቃ ደስ ይላል በቦታው ማለት ነውና በቃ ባኑታልና አይ ቲንክ ረጅም የመጣው መንገድ ብዙ ነገር አስተምሮታልና አሁን የመራመድ ሳይሆን አሁን ተረጋግተን እስልምናችንን የምናጣጥምበት ነው። በቃ ገብተናል እንግዲህ ማዕበሉ ውቅያኖስ እስኪያልፍ ድረስ በዚህ ቤት ውስጥ ሆኖ መቀመጥ ነው እንግዲህ እና ሁላችንንም አላህ በቤቱ ያጽናን። በእስልምና ላይ እንግዲህ የምንሞት ሞታችንን ያድርግልን ለማለት ያክል ነው። ጀዛከላ ኸይር። አላህ ይጠብቅ ተድላ። ከዚህ በላይ እንግዲህ ለሌሎች ሰዎች የሂዳያ ሰበብ እንድትሆን አላህ ያደርግክ ነው የምለውና እሺ። በተረፈ ዛሬ ኦፓል ሻሃዳ ትይዛለች። ኦፓል እንዴት ነሽ? እያለቀሰች ነው መሆን ያለበት ዛሬ። እሺ ከስሜት ውስጥ ትንሽ እስክትወጣ እንጠብቃታለን። አቡኪ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ሁለታችንም አንድ ላይ ስም ያለው ሞኝ ነው። ኡስታዝ አቡኪና ዲያቆን አቡኪ እንዴት ናችሁ? ይቀጥል። እሺ ዲያቆን ይቀጥሉ። አፎን እሺ፣ ያው ሁለት ሀብ በሚለው ልያዝ ይሻለኛል። አሁን እኮ አቡኪ ሲባል በቃ መጽሐፍ ጽፋለሁ ያለኝ አንዱ ማለት ነው ወላሂ። እና ያው ተሞራናችን እየታሰበልን እኔ አቡኪ የሚያስቀኝ ደስተኛ ሆኖ ነው የሚገባው ሁሌ ሲያወራ አይታችሁት ከሆነ ኧረ ቀጥሉ። እኔ እኮ እንደሱ ለማለፍ ፈልጌ አይደለም፣ ግን ምን ይላል መሰላችሁ እንዲህ ነው የሚያወራው ማለት ነው። እና ሁሌ ደስተኛ እየሆነ ነው የሚያወራው። የትኛው አቡኪ ነው? ጃ ክላሪ ያንተን እመጣበታለሁ፣ ያኛውን እናወራርድ። ኡስታዝ ቀጥል። በነገራችን ላይ አቡበከር የሚለው ነገር በጣም እንትን ይላል እና መጽሐፍ ጽፏል ብለው ኡስታዝ አቡበከርን አህመድን የኡስታዝ አህመድን ጀበል ጓደኛ ማለት ነው የአቡኪ መጽሐፍ ቀጭ አድርገው ይኸው መጽሐፍ ጽፏል እነሱ እንደፈለጉ ነው የሚጽፉት ብለው ከኔ መጽሐፍ ጋር ከሌሎቹ መጽሐፍት ጋር ከያህያ መጽሐፍ ጋር አድርገው ቪዲዮ ሰርተውብናል። እና አቡበከር የሚለው ነገር ትንሽ ያምታታቸዋል ብዙ ሰዎች ማለት ነው። አሁን ባለፈው እስሚዝ ከአቡበከር ጋር እንግሊዝኛ እያስተማረ ነው ሲባል እኔ መሰለኝ አቡበከር የሚባለው ነገር የአቡኪ ነው መሰለኝ። እና አንድ አይነት እንትን አለ ወይ ቅጽል ነገር አድርጉበት ከፊትና ከኋላ ካልሆነ ግን አቡበከር በሚባለው ነገር ላይ ትበላላችሁ ብዙዎቻችሁ ማለት። አሁን ለምሳሌ ወሂድ የሚባል ስም የለም እኔ አላውቅም ከወሂድ ውጪ ሶሻል ሚዲያ ላይ አንድ አህባሽ ነበረ፣ እሱም ጠፋ። የሆነ አንድ ነበረ ራስ ቴሌግራም ላይ እንደዚህ አምታታ ነበረ። በተረፈ ጃቢር የሚባልም ስም የለም ብዙ። ስለዚህ ስማችሁ ላይ ፕሪፊክስ እና ሰፊክስ ላይ ወይም በመነሻ ቅጥያና በመድረሻ ቅጥያ ላይ የሆነ ነገር ማድረግ ይጠበቅባችኋል፣ ካለዛ ትበላላችሁ። ኡስታዝ ይሄን ወላሂ በጣም እያሰብኩበት ነበር። እስቲ እንትን እናደርግና ያስ የሆነ ነገር ያስፈልጋል ግዴታ ነው። ኢንሻአላህ እንደዛ እናደርገዋለን። ያው ብራንድ ላይ ጥንቃቄ አድርጉ፣ እንደዛ ለማለት ተፈልጎ ነው። እኔ ጃሃቢር የሚባል ሰው አይቼ አላውቅም በህይወቴ፣ እናንተም አይታችሁ አታውቁም። እንደዚህ አይነት ነገር እንትን ለማለት ሞክሩ። አቡኪ ግን የሰቆጣው ብትሎስ
አይሄድም። እሱ ደግሞ ለርዕስ አይሆን። አቡኬ ሰቆጣው ያየዎቹ ተንከባካቢ ልበለው። አይ እሱ ቦት ታዋቂነት አጫፋሪ ሆኖ አለ እንደዛ ሆኖ ማለት ነው አለ። እሺ ዲያቆን አቡኪ እሺ ቀጥል። አይ ቲንክ ሀብ ስለሚል ሲምፕሊ ማለት ስለሚያውቁኝ እዚህ ነው ሻሃዳ ቲክቶክ ላይ ያስኩት የታወቀ ነው። ሊንዳ ቤት ነው እነሱ ማኖቪች ምናምን ላይ ሲምፕሊ እንትን ይሉኛልና ያው ጠምደውኛል ታውቃለህና ያውቁኝ ይለዩኛል ማለት እስላሞች ላይ ምናምን ነው እንጂ ሙስሊሞች ላይ መምታታ ምችል እንጂ አይ ቲንክ እንትኖች ያውቁኛል። ያ ድሮ የነበረው ምናምን ነው ይላሉና አንዳንድ ሪካርድ ምናምን ራሱ ሰው ይልክልኝና ስቃለሁና አንዳንድ ነገሮች ምናምን እና ችግር ነው። ከሰሞኑ ደግሞ የነሱ ታሰልም ነው መሰለኝ አለማወቃችንን ማወቅ ራሱ አንዳንዴ ጥሩ ነውና አሁን የሰንበት ተማሪ ስትሆን ችግሩ ይሄ ነው ራሱ ሲምፕሊ ማለት ነው። ማለት የሆነ እንትን ይላሉ ፐርሰናል አታክ ነው የሚያደርጉት። አይ ከሰሞኑ የሆነ ሰው ስንታሰልም ዳፍዳር እያልክ ነው። አረ ብዙ አሉኝ እንጂ እኔ እኮ ኡስታዝ አቡኪ ምናምን ሲሉኝ እንደ ኡስታዝ አቡበከር ምናምን መስሎ ለካ አለ ያው እነሱ እንትን ለምናምን የሚሉት ለካ እኔ እሱ ቤት ምናምን ስለምገባ ሳልኖር ነው። አይ ቲንክ ሳልኖር የምታውቁት ከሆነ እሱ ጋር ምናምን እንትን ስለምን ስናወራ ምናምን ከዚህ ልጅ ጋር ተብያለሁ ምናምን በቃ ምናምን እያሉት አስቸገሩት። እሱ ራሱ ሲምፕሊ እና ኢንሻአላህ አላህ የሚሰልም ደግሞ አላህ ያድርግ። ሄደ ይሆን አላህ ይስጣል ማለት ነው። ኢንሻአላህ ቀጥል። በነገራችን ላይ ሰሞኑን በጣም ብዙ ሰው እየሰለመ ነው። ዛሬ ራሱ ቤዛ ሰልማለች። እግዚአብሔር እንኳን ደስ አለ። ጠንከር ስትል ወደ ሚዲያ እመጣለሁ ብላለች። ቤዛ ማን ነበረች? ኡስታዝ ኦኬ ፊዳ ብለናታል። አንተ ደግሞ ሰው ተረሳለህ። ሰውን አስልመህ ጨረስከው። አሁን በዙብህ። አይ ቤዛ ማን ነው? ተገባ ነበረ ረስታት ነው። ለማንኛውም ሻሃዳ ይዛለች ዛሬ ማሻአላህ። ጠንከር ብዬ መጣና እንትን እላለሁ ሚዲያ ላይ ራሴ ትላለች። ኢንሻአላህ ትምህርት ትማራለች። አዙ ነው ምናምን ትባል ልጅ አለች ራሱ። እሷም መሰረታዊ ጥያቄዎች ሁለት ብቻ ጥያቄ ቀረኝ ብላ አልተመቸኝም ሰሞኑን ማለት ነው። እና ሰሞኑን በጣም በሜሴንጀር ላይ እየጎረፉ ነው ያሉት። እናንተ እዛ የሆነ ነገር ታደርጋላችሁ ሜሴንጀር ላይ ይመጣሉ ማለት ነው። ኡስታዝ ጀማልም አንዷን እንደዚሁ ብሏት በውስጥ ይዟት ወደኛ ተቀላቅላለች ማለት ነው። እዚህ አንተ ጋር የምትመጣ ማለት ነው። እናንተ ጋር ማለት ነው ኢብራሂም አንተ ቤት ነው አብዛኛው። የት ነው የተማራችሁት ስላቸው ጋር ነበር። ሄሎ ሰማለሁ ማለው ኡስታዝ ጃቢር ጋር ነበር እንትን ብለው የነበረው ብለው ያሉ ጃቢር ጋር ወይ ኢብራሂም ጋር እኔ ራሴ በተደጋጋሚ ካልመጡ አላቃቸውም አብዛኛዎቹ ማለት ነው። እና ጥሩ ስራ እየሰራችሁ ነው። በርቱ እንግዲህ አላህ ያግዛችሁ። እንግዲህ አላህ ይጨምርላችሁ። አሚን ኡስታዝ ሁላችንንም አላህ ይቀበለንና ያው ያን ያህል ትልቅ ስራ ሰርተን ሲሆን ያለንን ነገር ነው ያደረግነው። እንግዲህ ተቀባዮቹ ደግሞ በጣም መልካም ከሆኑ ያው ትልቅ ነገር ነው የሚቀበሉትና እንግዲህ ለኛም አላህ ጽናቱን ይስጠን። እንግዲህ ላልሰለሙትም ደግሞ ሂዳያ ይስጣቸው አላህ። ኦፓል መጣሽ? እሰማለሁ። ሰላም እንዴት ናችሁ? ይሰማል። እኔ ጋር ጫጫታ ስላለ ሚዩት አድርጌ ነው። በመሀል አልሰማውም ነበረ። እንዴት ነሽ? ደህና ነኝ አመሰግናለሁ። ሰላም ብያለሁ ሁላችሁንም። እየጠበቅንሽ ነበረ ሻሃዳ ልትይዝ ነው ብሎ። ማን ነው ያለው? እኔ እንጃ። ውሸት ነው። ወደ ሰበር ችሎት ይዘዋወርልኝ ኢንሻአላህ። አላህ ያሳካዋል። የደረሰኝ መልስ ሰላም ብያለሁ። እንኳን ኡስታዝ እንዴት ነህ? ሰላም ብያለሁ። እንዴት ነሽ? ሰላም ነሽ ወይ? ምንድን ነው እንደዚህ ድምፁ የእግረኛ ጦር የተቀላቀልክ ነው የሚመስለው?
አዎ አንደኛ ዝናብ እየዘነበ ነው እኛ ጋር። ሁለተኛ ነገር ደግሞ ወክ ላርግ ብዬ ወጥቼ ረጅም መንገድ ሄድኩኝ መሰለኝ እና ከዛ አንፃር ነው። አፉ በልኝ እንግዲህ በእንግሊዝኛ ጻፍሽልኝ መልዕክት እሰይ እሰይ ንፋስ እንደዚህ ጥቅም አለው ብዬ አስቤ አላውቅም። ጋይስ ጌታ ስሙ ይባረክ። ታስወራለች አይደል? ይሄማ ንፋስ አይደለም ከሰማይ ነው የተላከው። ኡስታዝ ይሰማል። ቀጥል። ወይ ጉድ! እሰይ ተርፈናል። እውነት ጋይስ ንፋስ እንደሚጠቅም ዛሬ ነው ያወቅኩት። ፈጣሪ ሆይ ተመስገን። ጃቤር ቀጥል። ያንተ እየተሰማ ካል ኡስታዝ ምንም አልሰማንም። ንፋስ ነበረ ታድገም ምንድን ነው የምትይው? በቃ እና ዛሬ የምጠብቀው ቀን ነበረ። በቃ እሺ ተወው። በቃ አልተዘጋጀችም ማለት ነው። ተወው በቃ ጃቢር ጠይቃት እስኪ እስልምና እንድትቀበል ያስገድዳት ሰው አለ? እሺ ቆይ ጠይቃት። በቃ ቆይ ስሜቴ ላለመሆን እሞክራለሁ። ኦፓል አለሽ? ማይለኛ ንፋስ አለ ጃቢርዬ፣ አይሰማኝም። የአንቺ ጆሮ ለንፋስ እጅ አይሰጥም። ችግር የለውም። እስልምና እንድትቀበል ያስገደደች ሰው አለ እንዴ? አዎ። ኦኬ፣ ማን ነው? ሊቀ ካህናችን ኡስታዝ ወሂድ ናቸው። እሳቸውማ ንፋስ ነበረ እኮ ምንም አልተሰማም። ካለ በቀር አማራጭ የላችሁም እያሉ በየቀኑ ነው የሚያስፈራሩ። እና የላችሁም እኮ ታዲያ። እሱ እኮ መገደድ እኮ አይደል፣ ምርጫ ማጣት። ኡስታዝ አስገድዶኛል እያለች ነው። ማስረጃ ይኖር ሲሆን ማስረጃ ማዕት አለኝ። ሌላ አምላክ የላችሁም ከእስልምና በስተቀር እውነተኛ ሃይማኖት የለም እያሉ ሲያስፈራሩን በጣም ብዙ ማስረጃ ነው ያለው። በእውነት አምጣት እችላለሁ። ኡስታዝ አመለጡ። በቃ ይሄው ማስረጃ ሳቀርብ ሄዱ። ምን አደረሽ? ኦፊ ግን የሆነ ጊዜ ላይ ተቋም ከፍታለሁ እያለች ነበር ጃቢሮ። ይገርምህ እንዴ! እኔ እኮ የስራ ሰለምቴ ዲያቆን ሲበዛ በቃ የራሴን ቸርች ልክፈትና አንድ ሃይማኖት መሰረታለሁ ብዬ ነበረ። ወደፊት እንግዲህ መስከረም ላይ በዛችሁ እኮ በጣም ግዕዝ ተናጋሪ ሰለምቶች እየበዛችሁ በጣም እየተጨነቀ አሁን ራሱ በቃ አልኩሽ። አሁን እንደ ሙስሊሞች እኮ አልተቻሉም። በቃ እኔ ለማን አቤት እንደምንል አልገባኝም። እኔ ራሱ በለጡኝ። አንዳንድ ወንድሞችማ እየሳኩኝ እኮ እንዴ ከመቼው ተምራችሁ ነው ምናምን እፎ አልከፋም ሳይከ ነው በቃ ሚሊን ሲያገኝኝ አልኩሽ። አንተም በጣም በርተታል፣ ገብዛል። በእውነት በዚህ ዓመት እኔ ቢያንስ ከ2005 ጀምሮ የማውቃቸው ሰለምቶች አንተን ጨምሮ በጣም ጎበዝ ናቸው። ትኩረታችሁ ሙሉ በሙሉ ሃይማኖታዊ አስተምሯችሁ ላይ ነው እና በደንብ ነው የምትማሩት። የምታውቁትንም ሼር ታደርጋላችሁ። እኛም እየተማርን ነው እና በጣም ደስ ይላል። ሙሉ ጊዜያችሁን እየሰጣችሁ ያላችሁት ተድላ ራሱ እኔ እንደ ይሄ ሰው የድሮ ሙስሊም ነው የሚባለው እውነት ነው እንደ ብዬ እኮ አንዳንድ ቪዲዮቹን ገብቼ ቼክ አደረኩ እኮ እንደገና ጠረጠርኩ። ወይኔ ውድ መጠርጠር ኢምፖርታንት ነገር ነው። ተመሳሰለ አይደለም በቃ ተዋሃደ ነው የሚባለው። የተድላ ደግሞ ይለያል። እኛን መካዱ ሳያንስ ግዝ ተሳድበሃል አለኝ። ምን ብዬ ተሳደብኩ አልኩ። ይኸው ምዕመኑ አያውቅም እንጂ ከባችሁናል። ከጃቢር ጀምሮ ከባችሁናል በእውነት እና በጣም እየቀናነባችሁን ያለ ነው። እንመጣለን። ኦፓል ሰላም አለይኩም። ሰላም ነው። ሰላም አለይኩም አልኳት። ለነገሩ ጣትሽን አያዘግይብሽ። ሰላም ብያለሁ። እንዴት ነሽ? እኔ አልሐምዱሊላህ። አንቺስ መቼ ነው እስልምና ነው የምትቀበዩ ልበልሽ? እቺ ሴትዮ የምትለው ሰርፕራይዝ ነው። አንቺ ጋር ንፋስ የለም? ኔድ ኃይለኛ ንፋስ የለም ቤትሽ? እኔ ጋር እኮ ንፋስ የለ ምን የለ አልሰማም። የምሰማው ራሱ በቃ ተነፍሱ ካለ ቦታ ልቁም። እኔ መስኮት ምናምን የለም በቤቴ፣ መስኮት የለም፣ መጋረጃ የለም ምናምንና ዝግትግት ያለ ቤት በር ብቻ ነው ያለው በቤቴ።
አንድ ጓደኛዬ ገዝታ አይገባም እና ብዙ ጊዜ ይማራል ፒኬ ጋር እየገባ ነው የሚማረው እና ለምን ገዝታ ትገባ ምናምን አልኩትኝ። ላብደፋፍረው ብዬ ነው በነገር ላይ ጃቢረው እና አይ አልገባም፣ ለምንድን ነው የማሰልምበት ምክንያት ብባል የምሰጠው ምክንያት የለኝም ብሏል እና የእሱን ሀሳብ ልጋራ ነው። እኔም ዛሬ ተደብቆ የሚያዳምጥ አንድ ጓደኛ አለኝ። በነገራችሁ ላይ ጃቢር እናንተ ጀማ ውስጥ ጃቢር እኮ ምን ብሏል መሰለሽ? ኦፓል ዛሬ ኢንሻአላህ ኦፓል ልትሰልም ነው ገዝት የገባችሁ ብሏል እና ያው አልሰማሁትም። ደስታችንን ሰርፕራይዝ ሊነግረን መስሎኝ ነበር። እኔማ በቃ እህታችን ኦኬ አሁን ገባኝ። በመሀል እየሰማን ነበረ፣ ጫጫታ ስላለ አልሰማሁም ነበረ። እንግዲህ እኔ ክብሪት ለኩሻለሁ፣ አንተ ቀጥልበት። አይ እንትን እኮ ነው የኦፓል ነገርማ እኔ በደንብ ነው የማውቀው። አላህ ይርዳት ነው፣ አላህ ሂዳያ ይስጣት ነው የምለው። እንግዲህ ከአላህ ጋር የምትጨርሰው ነገር ነው ያላት። እንዲህ የምሰብኳትም ነገር ምናምን የለም። ኦፓልን የሚሰብክ ማለት እኔ ሞኝ ነው ለእኔ። ምክንያቱም ሳፌን ያስኩት ወድጄ መሰለህ። ቆይ ግን እኔ ባይሆን ማለት ነው ከኮኒ ጋር ትተዋወቃላችሁ? እንዳይመን እና ኮኒ አዎ እንተዋወቃለን። ኮኒ ሰላም አለይኩም። አዎ እንተዋወቃለን። አንተ እኮ ናችሁ እርስ በርስ አውሩ እስቲ። እኔ አንድ ሰው ነው የምመስሉኝ። ኮኒ ማይክ እንዳታነሺ ነግሬሻለሁ፣ በስተት ማይክ እንዳታነሺ። እውነት ለመናገር እኔም ጥያቄ ነበረ ባለፈው በቅርብ ነው የለየኋችሁ ታውቂያለሽ። አላህ ጭራሽ እኔን የሚመስል ሰው አለ? ኮኒ እኔን ትመስያለሽ ማለት ነው። በቃ ያው እኔም አንቺን በመምሰሌ ደስ ይለኛል፣ ግን እንዳታነሽ ማይክ። እኔም አይኔ ሚውት ሲይዝ ነው አንቺ ማይክ የምታነሽው። በይ ምስራቅ ቀጠና በሁለት አካውንት አንድ ሰው ይገባል። አስቢን አምላካችን ወይ አንተ ቀደም ብያለሁ እኮ ተብያለሁ። ምንም አዲስ ነገር የለውም። ኦፓልዬ ተብዬ ቪዲዮ ሁሉ ሰርተውብኛል። ቪዲዮ ሁሉ ሰርተውብኛል። አዲስ ነገር የለውም። ለማንኛውም ኮኒ ያለሽ አይ አይጭነቃቸው ከዚህ በላይ ማማይ ካንሽ እህትየው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ይኸው ይውጣላችሁ። ከአጠራጣሪ ነገሮች ራቁ ስለተባለ ማይክ አነሳው። በቃ እኮ እኔም እኮ ፖለቲካ እንዳትሰራብን ብዬ ነው። ኦፓል እንዴት ነሽ? አረ ይሄንማ ወለ ኤአይ ነው አሳልፍ የሚሰጠው። እግዚአብሔር ደህና ነኝ። እንዴት ነሽ? ድምፅ ወገን ኮሜንታተሮች እንግዲህ ረዱ። እኔ እንዲያውም ማለት ነው ከጃስሚን ጋር ነበር እንደዛ የሚሉኝ በጣም በብዛት መንታ ናችሁ እስከ ማለት ነው። አንድ ሰው ከማጋ ጃስሚንን አወቅሻት? በቃ እሷን ጨምረን ትሪሚትን እናስረዳባችኋለን። ጥረት ኖ ወይ አይ በቃ ወጥቻለሁ። አንቺ ወስደሽ ጭራሽ የማይገለጹ ነገሮች ናቸው። አሁን እሷን ብቻ ጥሪልኝና አቡኪን ከዚህ ከኔጎና በአካል ሶስት በድምፅ አንድ አይደል? ኦፓል በአካል ሶስት በድምፅ አንድ። ድምፃችሁ በጣም አንድ አይነት ከመሆኑ የተነሳ በእውነት በጣም ከባድ ነው። ወደሚረብሽ የምር ማለት ነው። የጃስሚንን ነው ኦፓል ጃስሚንን አንድ ላይ ሆነን ስላልሰማሻት ነው እንጂ አጋጣሚ በቃ ማለት ሰዎች ሁሉ አስምለውኝ ያውቃሉ። የምር በሁለት አካውንት ነው የምትመጪው ወይ እሷ በሁለት አካውንት ነው የምትመጣው? የሚገርም ነው። ማይመንን ደግሞ ያው በፕሮፓጋንዳ አመሰግናለሁ። ጃ በጣም እኔም ብያለሁ ማይመንን ነው ግን የአንቺ አማርኛ ትንሽ ተቀላልሸዋለሽ። የሆነ ባለፈው እንደነገርኩሽ ማለት ነው። አትንገረኝ ነው። አመሰግናለሁ። ምንም መደጋገም አያስፈልግም። በዚህ አጋጣሚ ምንድነው ስለ ሁለታችሁ እኔ ከሙአይመን ይልቅ ኮኒን ነው የማውቃት። ማለት ሁለታችሁንም ቅርብ ጊዜ ነው ያወቅኳችሁ፣ ግን ቅርብ ጊዜም ባውቃችሁ ኮኒን ያው ትመጣለች ቤቴ ምናምን አውቃታለሁ እና በቃ የሆነ ማለት ያላችሁን እውቀት በጣም ነው መቀናበት እኔ ማለት ነው። እና ሴት ልጅ እንደዚህ በእውቀት እንትን ብላ ስትር ብላ እንትን ምናምን በቃ በጣም ነው ደስ የሚለው እና አላህ ይጠብቃችሁ፣ አላህ ይጨምርላችሁና
እንትን እላለሁ አሉ እንደዚህ ማነሳቸው እነ ዛሃራ አሉ፣ ሌሎችም ሴቶች ልጆች አሉ በጣም ማለት ነው ከእውቀት ጋር አንድ ላይ የተሰተሩ ማለት ነው። እና ዋጋችሁ ውድ ነው ለማለት ያክል ነው በዚህ አጋጣሚ የምር ማለት ነው። እና ትልቅ ነገር ነው ያደረጋችሁት። ያው እንደ ቀልድ ይሄ ሻሞ ተሰጥቶ ወይ ደግሞ ታድሎ የሚገኝ ነገር አይደለም ይሄ ነገር። እና በጣም የከፈላችሁት ዋጋ እንዳለ በደንብ ነው የምረዳው እኔም ስለማውቀው ማለት ነው። አላህ ይጨምርላችሁና ሌሎችም አሉ ማናቃቸው እንደዚህ ሆኑ ምናምን ነገርና በቃ ለሴት ልጅ ከፍታ ከዚህ በላይ የለም። እውነት የምሬ ነው የምላችሁ ማለት ነው። በቃ በጣም ስታንዳርድ ነው ይሄ በጣም ማለት ነው። ብራንድ ነው የሚያደርጋችሁና አላህ ይጠብቃችሁ። ይሄ እናንተ ማወቃችሁ ጥሩ ነገር ላይ መሆናችሁ ምናምን ለትዕቢት አያርግባችሁ። ይልቁንስ ያው ያላችሁን ነገር አካፋይ ያሳለፋችሁትን ነገር ሰዎች እንዲያልፉ እናንተ ብርታት ምናምን እንድትሆኑ አላህ ያደርጋችሁ። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች የሆነ ነገር አላችሁ የሆነ ነገር እንትን ሲባሉ ያው ትንሽ ወደ ትዕቢት ይወስዳችኋልና እንደዛ እንዳትሆኑ አላህ ያደርጋችሁና ግን በጣም ጥሩ ኳሊቲ ነው ያላችሁና አላህ ይጠብቃችሁ የምር ማለት ነው። በጣም ጥሩ ነገር ነው ያላችሁ። ሴቶች ብቻ ሳይሆን እኛ ራሱ በጣም ብዙ ነገር ከእናንተ መማር እንችላለን። ምክንያቱም ሴትነት በራሱ በጣም ብዙ ከባድ ነገር አለው። በጣም ከባድ ነው በጣም ብዙና ያንን ነገርም ይዘው አንድ ላይ እንግዲህ ተራምዶ እዚህ መድረስ በጣም ትልቅ ነገር ነውና እንኮራባችኋለን ለማለት ነው። አላህ ይጠብቃችሁ። ኮኒና እሟይመን ሌሎችም እህቶች አሉ አክቹሊ አሚን ጀዛከላሁ ኸይረን። በጣም አበዛህብን። ያው ሚውት ያደረግኩት ለዛ ነው። አንተ ከገመትከን ወይ ደግሞ ከዛ በላይ አላህ ያድርገን። ባረከላሁ ፊኩም። ወንድምናቶች ድምፅ ምናምን ለምትሉ ማለት ነው ቢላሂ አለይኩም ብዙም እንትን ውስጥ አትግቡ፣ ዘን ውስጥ አትግቡ። በነገራችን ላይ ማንንም እንትን ለማለት የሚለወጥ ወይ ደግሞ የሚቀየር ድምፅ የለም። አላህ ሱብሃነሁ ወተዓላ በፈጠረን ድምፅ ላይ ነው የምናወራው። ብዙም በውስጥ አትጻፉልኝ አሁን ራሱ ማለት ነው። ሁስን ዘን ይኖራችሁ። ለማንኛውም ባረከላሁ ፊኩም። አፉ በለኝ። እሺ አላህ ይጨምርላችሁ። ያው ሌሎችም አሉ እነ ዩቲ እነ ሱሳ እነ ዜድ ምናምን እነ ኡስታዝ አላችሁና ይህን ያው አላህ ይጨምርላችሁ እንዳልሽው ማለት ነው። እና በተረፈ ክርስቲያኖች ካላችሁ መግባት ትችላላችሁ። ጥያቄ ካላችሁ ጠይቁ። ኦፓል መናገር የምትፈልጊው ነገር ካለ ለአንቺ ድል ልስጥሽ። አሉ አንዳንድ እዚህ ቤት ገብተው እንደ ባላባት የሚቆመጡ የገዝት ወንበር የሚያሞቁና እንደነሱ እንዳትኝ ማውራት። አመሰግናለሁ። ነገር የለኝም። መልካም ጊዜ ይሆንላችሁ። እሺ ኦፓል አላህ ሂዳ ይስጥሽ፣ ባለሽበት አላህ ይጠብቅሽ። አመሰግናለሁ። ሁላችሁ መልካም ጊዜ። እሺ ክርስቲያኖች ካላችሁ ገስት ላኩ፣ መግባት ትችላላችሁ። ቴሌግራም መቀላቀል ትችላላችሁ። ዩዘር ኔም አለ ከላይ የተጻፈው በሱ መግባት ትችላላችሁ። ከፈለጋችሁ ግቡ፣ ካልፈለጋችሁም አትግቡ ነው የምንለው ማለት ነው። እሺ አቡኪ ዛሬ እንዴት ነበረ ውሎክ? ወገኖች እስኪመጡ ድረስ ከአንተ ጋር አንዳንድ ነገር እንላለን። አይ ጃቢሮ፣ እኔ ከአንተ ቢገረኝን ነገር ልናገር ላይ አንተ ደግሞ ሳክስ ተው። አሁን ስለኔ ምን ተወራለህ? የምሬን ነው ራሱ ማለት ስለውሉ ተናገር ነው የተባልከው እኮ በሳቅ ባልከው ነገር ነው። እና እኔ ሁሌ ስቃለሁ መሰለኝ ድሮ ምናምን ማለት ፈን ደስ ይለኛል። ስምፊል ስልህ ማለት ነገሮችን ስቀ ካላሳለፍካቸው ምናምን ያው ታውቃለህ ራሱ የትኛው ዕድሜ ነው ምናምን ቀስ ብለህ ደግና የሚሉ ደግሞ አይጠፉም በውስጥ ግን ስልህ በቃ ነገሮችን እየሳቅ ምናምን ታሳልፋለህ። እና አንዱ ዛሬ እያወራን በግዝ ሰደብከው ልጁን ፐርሶናል አታክ ምናምን ሜንታል ኬዝ አለበት ምናምን ልጁን አልኩትና በጊዜ የሆነ ነገር አወራሁና ልጁን እየሰደብከው ነው ሰዎች አያውቁም ብለህ አለኝ። ምን ብዬ ሰደብኩት እላለሁ? አልባ ይምሮ ብለህ አለ። እኔ እኮ አላልኩም። ለምን ትናገር ከንቱ ሀሳሰተ ነው ያልኩት። ለምን ከንቱን ትናገራለህ? ሀሰትን ስለምን ትናገራለህ? ይብላ አብድ በርባል ወእግዚአብሔር ይላል፣ ሰነፍ ሰው እግዚአብሔር የለም ይላል ብሎ የሚያስቀምጠው ነገር አለ ዳዊት ላይ።
ከዚህ አንጻር እንደውም ለምን ትስቃለህ ምናምን ብለው ድሮ እንደውም ክርስቲያን በነበርኩ በጊዜ ሁሉ ሰዎች እንትን የሚሉኝ ነገር ነበርና አይ ቲንክ አንተ ስታነሳ አሁን እየሳቀኝ ነበር ላይ እና ቀኑን ዛሬ 3 ሰው ቤት ገባሁ። ሳልኖርን ታውቀዋለህ? አይ ቲንክ ሳልኖር አንተን በጣም ነው የሚወድ ባይዘው አውቀዋለሁ። ከሱ ጋር እያወራን ኡስታዝ አቡበከር ደውሎልህ ነበር ምናምን አለውና ማን ነው ኡስታዝ አቡበከር ምናምን አልኩ። ከሚገርም ነገርና አንደኛ የጠረጠርኩት አቡኪን ነው ኡስታዝ አቡኪ ማለት ነው። ሌላ ደግሞ ኡስታዝ አቡኪ ጋር ደግሞ ገብቶ አያውቅም አውርተው አያውቁም ሲምፕሊ ማለት ነው ቤቱ እኔ ነኝ የምገባው ምናምንና እኔ ከወጣው በኋላ ይህ አሳሳሽ ነው አሪዮስ ነው ለምን ከሱ ጋር ታወራለህ ምናምን ይሉታል ልጁን እና እንደዛ እያሉ ይላልና ኡስታዝ አቡኪ ማን ነው ምናምን ስል ለካ እኔ ፕሪፊክስ አድርገው የቀጸሉልኝ ለኔ ነው። ቅድም እንደተባሉ ማለት ነው። እና በጣም አንዳንዴ ችግር ነው ራሱና እነሱ ጋር ተወያየን። ትንሽ አንዳንድም ልጆች ነበሩና አሁን እኮ ማስተማሩ ነው የሰለቸኝ እንጂ ግዕዝን ያስደ የሆነ ፐርሰናል አታክ ይመስላችኋል። አንተ ግዕዝን ስታወራ ምናምን ሲምፕል የነበርክበት ነገር ስታወራ አንደኛ አይደለህም ብሎ ክሌም ይሰጣሉ። እሺ እናውራ እንጠይቅ ስትላቸው ደግሞ ሲምፕሊ ቤዚክ የሆነ ኖሌጅ አይደለም አንድ ሰው ተምሮ ሊያውቀው ይችላል ይላሉ። ሲምፕሊ አንድ ሰው ተምሮ ሊያውቅ የሚችለው ጀነራል ግሬቲንጎቹ ነው ሲምፕሊ ማለት በመማር ደረጃ ግን በእውቀት ደረጃ ደግሞ ከሄድክ ቤተክርስቲያን የምትሰጣቸው ትምህርቶች አሉ። ያው አንተ በደንብ በሰፊው ታውቀዋለህ። ውዳሴ ማርያም አንድ ሰው አንብቦ ሊረዳው አይችልም ሲምፕሊ። በተመሳሳይ መልኩ መዝሙረ ዳዊት ምናምን እንደዚህ ያለው ነገርና ዛሬ ሆሳዕና ነውና ከዛ አንፃር እየዞርኩ እየጎበኘኋቸው ነበር እልሃለሁ። አሪፍ ነው። ይመችህ። አንተ በጣም ጥሩ ሰው ነህና አላህ ይጠብቅ። እኔ ከአንተ የሚያስቀኝ የግዕዝ ልቅ ሰውዬ ሊቁን አወቅከው እንዴ ዲያቆን አንተንማ ስለመሆነ ያሉት አንተማ መመለስ አለብክ ያለው እሱ ጋር ነው። ስላሴ ተሰቅለዋል ብሎ አምኖ የወጣው ማለት ነው። አንተ ያሳመንከው ነው። እሳቸውን እኮ አሁን ማለት በጣም ማለት ስኮላር ናቸው ማለት ሊቅ ናቸው እስካየኋቸው ድረስ ሲምፕሊ። ግን የሆነ ጊዜ ገባሁና አይ አንተ በብር ተደልለን ብለው እኮ አስወጡኝ ቤታቸው ገብቼ ጭራቸውን እንዳትይዛቸው ነው። ለዛ ነው አንተ ደግሞ የሰው ጭራ እያስክ ታስቸግራለህ። እኔ ከሁሉም ማይረሳኝ ፈን ማደርገው ሲደብረኝ ምናምን የአባን ሪከርድ አይተዋል? አይ ቲንክ ፖለፖሊ አስወርዱልኝ አባ ቤተለው ነው የሚባሉት አወኩኝ አትተብት ምናምን ያለኝ ማለት ነው። በቃ ሁሌ እያየሁት ትስቃለህ። ያው የሆነ በሰመመን ያየሁት ምናምን ብቻ በሆነ ነገር ነው ያስገቡት። ይሄኛው አላህ ሂዳ ይስጣቸውና እስቲ የገባ ሰው አለ እነሱን እንትን ሄቪ አለሽ? አዎ አለው። ደህና መሻችሁ። እንደምን አመሽሽ? ሰላም ላንቺው። እሺ ለእናንተም ሰላም ይሁን። እንተዋወቅ። የትኛው ቤተ እምነት ነሽ? በፊት ኦርቶዶክስ ነበርኩ፣ ፕሮቴስታንትም ነበርኩ። አሁን ግን ሙስሊም ነኝ። አልሐምዱሊላህ ማሻአላህ። ስንት ጊዜ አደረሽ ከሰለምሽ? ረመዳን ሊያልቅ 10 ቀን ሲቀረው ነው የሰለምኩት። ማሻአላህ ማሻአላህ ማሻአላህ። እንኳን አላህ ቀጥተኛውን መንገድ መራሽ። እየተማርሽ ነው? እየተማርኩ አይደለም። ተወልጄ ያደግኩት አፋር ነውና ድሮ ልጅ ያለው እዛ ስማር ቁርአን ቀርቼ ነበረ እና ስቲል አሁን ድረስ ያልተረሳኝ አልሐምዱሊላህ እሱን ብቻ ነው የማውቀው። ከሰለምሽ በኋላ ምንም አልተማርሽም? ምንም አልተማርኩም ማለት ትንሽ ነገሮች ተምሬያለሁኝ። ትንሽ ነገሮች ማለት እንዴት እንደሚሰገድ ሲሰገድ ምን እንደሚባል ምን እንደሚደረግ እሱን ተምሬያለሁ። ግን ይቀረኛል። በጣም ብዙ የሚቀረኝ ነገር አለ ማለት በረንብ ባቅ ደስ ይለኛል። ጥያቄ ያለሽ? መጀመሪያ የገባሽበትን ዓላማ እናስቀድምና ከዛ ትማሪያለሽ። እንግዲህ መማር ስለሚኖርብሽ ማለት ነው። ልጆችን አገናኝሽና እሱን ትማሪያለሽ። እሺ ደስ ይለኛል። እኔ የገባሁት ወደ እስልምና የገባሁት እውነት ለመናገር ግማሽ ቤተሰቦቼ ሙስሊሞች ናቸው እና
የኦርቶዶክስም አሉ ፕሮቴስታንቱም አሉ። ግን እኔ ከተወለድኩ ጊዜ ጀምሮ በኦርቶዶክስ እምነት ውስጥ ነው ያደግኩት። አያቴ ጋር ነው ያደግኩት። አያቴ ሞሎክሴ ነበረች ምናምን። ብዙውን ሰፊውን ነገር የማውቀው ስለ ኦርቶዶክስ ነው። ከዛ ነፍስ ካወቅኩ በኋላ በጣም አንድሮይን ይረብሸው የነበረው ስለ ስላሴ ሶስትነት፣ አንድነት ምናምን የሚለው ነበርና ቤተክርስቲያን ውስጥም ጠይቄ አውቃለሁ። በሰንበት ተማሪ ነበርኩኝ። እሺ እንትን ወደ ገስት ማለት አሁን እዚህ እኛን ጆይን ያረግሽበት ምክንያት ካለሽ ላስቀድምልሽ ነው። ድምፅሽን እንዳላፍነው ብዬ ነው። የመጣሽበት ምክንያት ካለ እሱን እናስቀድምና ከዛ በኋላ እንቀጥላለን። ሀሳቤ ማለት ማወቅ ፈልጋለሁ በደንብ ስለ እስልምና። በእርግጥ ትክክለኛ መንገድ ነው ብዬ ነው የመጣሁት። መጽሐፍ ቅዱሱ ራሱ ነው የመራኝ ወደ እስልምና። ላይክ ራሱን የመራኝ ስልህ በቃ ብዙ ካወቅ ስለ መጽሐፍ ቅዱስ አትቆይም እዛ እምነት ላይ እና ግን በደንብ አላቅም ስለ እስልምና እስቲል እስካሁን በደንብ አላቅም። ለማወቅ እየሞከርኩ ነው። ጥያቄዎች አሉኝ ምናምን። የሚያግዘኝ ሰው ካገኘው ደስ ይለኛል። እሺ ጥሩ ነው ያልሽው ነገር። ቆይ አንዴ እሺ እንትን ምንድነው ልልሽ የምፈልገው ነገር እስልምና ሃይማኖት በቃ ይሄ አንድን አምላክ ለመገዛት ላይክ የተጠረገ ጥርያ ነው። በቃ በእስልምና ላይ ያለው ነገር ምንድነው? አንድን አምላክ መገዛት ነው። ከዛ ባሻገር የሰው ልጆች በምድር ላይ ሲኖሩ በዕለት ተዕለት ኑሯቸው እንዴት መኖር እንዳለባቸው፣ እንዴት ከሰዎች ጋር በቃ መስተጋብሮች ምናምን ነገሮችን በአጠቃላይ ሙሉ ህይወት የሆነ ነገር ነው ያለውና ያው እንዲህ ብልሽ ማለት የቱን እንትን ነው የሚሆነው? አይሆንም። ባልጀምሩ ነው የሚሻለው። ስለዚህ ምንድነው የምናደርገው? እንድትማሪና አይመን ወይ ደግሞ ኮኒ ከሁለታቸው አንዳቸው አናግሯትና ከዛህራ ጋር አገናኟትና ትማር። በተረፈ የምነግርሽ ነገር ምንድነው እስልምና ሃይማኖት ትምህርት የሚሰጥበት ቦታዎች ሲኖሩ እዛ ተቀምጠሽ ምናምን ስለ እስልምና መማሩ የበለጠ ስለ እስልምና እንትን የበለጠ እንድታቂ የበለጠ እስልምናን እንድትወጂ ነው የሚያደርግሽ። እና አሁን ካነሳሽው ሀሳብ አንጻር ክርስትና ላይ ሰው ሰላም ሆኖ የሚቀመጠው ስለ ክርስትና ካላወቀ በስተቀር ነው። እኛ ስለ ክርስትና ለሞቅሃ ብለን እርምጃችንን እስከጀመርንበት ሰዓትና ጊዜ ድረስ በጣም ፈታ ብለን ራሳችንን እንደ ቅዱስ ምናምን እያየን ነበር፣ ክርስትና ላይ ነበር ነው ማለት ነው። ግን አሁን ችግር የተፈጠረው ላይክ መጽሐፍ ቅዱስን ይሄ ትዝ ይለኛል ለራስጌ ጋር ነበረ ስንቃዥ ምናምን ይደረግልን ነበረ። እኔ እናቴ እያቃዥኝ ነው ሌሊት በጣም መጥፎ ነገር ነው ያየው ስላት አይ አሁን አታቃዥም ምናምን ብላ ራስጌ ጋር ታስቀምጥልኛለች። አይዶ ነው ግን በሰላም እንቅልፌ እንተኛ ነበር። ከዚህ ዘለለ ነገር የለውም። እና አንዳንድ ቤት ውስጥ ሆኖ ራሱ መጽሐፍ ቅዱስ የት እንደሚቀመጥ የማናቅባቸው በጣም ብዙ ጊዜዎች ነበርና መጽሐፍ ቅዱስ ተሳስተሽ እንኳን ብታነሽ ምን ልበነጠጥ ነው እንዲህ ምናምን ሁላ አነባንም። ምን ነው ቅዱስ ቅዱስ አደረገክ ምናምን ብቻ ብዙ ነገሮች አሉና ከዛ ሁሉ ነገር ባሻገር ምንድነው የተረዳነው ነገር መጽሐፍ ቅዱስና እስልምና ከመጽሐፍ ቅዱስ ላይ ከክርስትና ሃይማኖት ነው የወጣነውና እስልምና ደግሞ በተገላቢጦሽ ነው። እስልምና ሃይማኖት ውስጥ ያለ አንድ ሙስሊም ሰው ስለ እስልምና ሃይማኖት ካላወቀ ጃሂል ነው የሚሆነው። በቃ ሙስሊም አሰዳቢ ነው የሚሆነው። ግን እስልምና ሃይማኖት ላይ ግን ሰው ጥሩ ሙስሊም ለመሆን ምን መሆን አለበት? እስልምናን መማር ማወቅ መቻል አለበት። እስልምና ሃይማኖት የበለጠ ባወቅሽው በተረዳሹ ቁጥር የበለጠ እያስተካከለሽ ነው የሚለው። የበለጠ በደም እያሽ ወደ ውስጥ እየገባሽ ነው የምመጪውና ለዛ ነው እስልምና ላይ አትመራመሩ መንፈስ ቅዱስ ይገልጽላችኋል ምናምን ሲሆን ተማሩ፣ እወቁ፣ ማወቅ እና ብዙን ጊዜ እንደውም ትዝ ካላችሁ እኛ የሚሰልሙ ሰዎችን ስናሰል ምንትን ነበረ የምንለው እንደምትማሩ ቃል ግቡልን መማር አለባችሁ ምናምን ነገር እንል ነበረና ይሄ ነገር ታሳቢ መደረግ አለበት። እና ሙአይመንን ወይ ኮኒ ያናግሩሽና ከዛህራ ጋር ያገናኙሻል። እዛ ትምህርት ገብተሽ እንድትማሪ ያደርጉሻልና ኡስታዝ ቡሃሪ የሆነ ነገር ይሉንና ወደ እናንተ እንቀጥላለን። ኡስታዝ ሰላም አለይኩም።
ሰላም ወራህመቱላሂ ወበረካቱሁ። ጃው እንደሚ እንዴት ናችሁ ያ ጀማዓተል ኸይር? ማሻአላህ ያው ጀዛከላህ ኸይረን ምርጥ ማብራሪያ ነው የሰጠኸው። ጀዛከላህ ጠወለላሁ ዑምረክ مع حسن العمل الله كخير ስራ ጋር እድሜ አላህ ይወፍቅህ። ለዲን የምትሰራበት በእስልምና የምትጸናበት የሆነ አላህ ያድርግልህ። እህታችን እንግዲህ እስልምና ማለት ኢስላም ከሚለው ቃል የተያዘ ሲሆን هو الاستسلام لله ለአላህ Subhanahu Wa Ta'ala እጅግር መስጠት ማለት ነው። استسلام لله ለአላህ እጅግር መስጠት ማለት ነው። በተውሂድ ላይ ተሆኖ ለአላህ እጅግር መስጠት ማለት ነው። አላህን መታዘዝ አላህ Subhanahu Wa Ta'ala አላህ ያዘዘውን መታዘዝ አላህ የከለከለውን መከልከል የአላህ Subhanahu Wa Ta'ala ህግ መጠበቅ ለአላህ Subhanahu Wa Ta'ala ዲን ላይ ጸንቶ መቆየት ማለት ነው። ወልኢንቂያዱ ለሁ ቢጣዓ አላህን በመታዘዝ ላይ ደግሞ መታሰር ማለት ነው። መታሰር ማለት አላህ Subhanahu Wa Ta'ala እዚህ ምድር ላይ ስንገኝ ያለ ዓላማ በከንቱ ለጫዋታ ለዛዛታ አላስገኘንም። አላህ Subhanahu Wa Ta'ala ፍጡራኖችን ሲፈጥር ለዓላማ ነው የፈጠራቸው። ያ ዓላማ ምንድነው ካልሽኝ አላህን በብቸኝነት መገዛት ነው። ለአላህ Subhanahu Wa Ta'ala ተገዝተን አላህ Subhanahu Wa Ta'ala የፈጠረን የሆነው ጌታ ያዘዘንን ታዘን የከለከለንን ተከልክለን የሚያስመነዳን የሆነውን ነገር ተመንድተን አኺራ ላይ ጀነትን ለመወፈቅ ነው አላህ Subhanahu Wa Ta'ala ምድር ላይ ያስገኘን ማለት ነው። ስለዚህ አላህ Subhanahu Wa Ta'ala በመታዘዝ ላይ ቢዚ መሆን አላህን በመታዘዝ ላይ መታሰር ማለት ነው። ገብቶሻል? አላህን በመታዘዝ ላይ ማለት ሰደቃ መስጠት፣ ቁርአን መቅራት፣ ዚክር ማለት፣ ዒባዳዎችን መፈጸም፣ የተቸገሩ ሰዎችን መርዳት፣ ለአባት ለእናት መታዘዝ፣ በጎ ተግባራቶች ሁሉ በጎ ናቸው ተብሎ በአቀል በአእምሮ ጥሩ ናቸው ተብሎ የሚባሉ ነገራቶችን ሁሉ ንያን አስተካክለሽ ለምሳሌ በውስጥሽ አላህ Subhanahu Wa Ta'ala እንዲወደኝ አላህ አጅርን እንዲመነዳኝ ብለሽ የምትሰሪያቸው ነገራቶች ሁሉ ያ አላህን መታዘዝ ተብሎ ይታሰባሉ ማለት ነው። ለምሳሌ የተቸገሩ ሰዎችን ብትረጂ፣ የመንገድ እንቅፋት ብታስወግጂ፣ ይሄንን ሁሉ ስታደርጊ ግን ለማን ብለሽ ታደርጊያለሽ እህታችን? ለአላህ ብለሽ። ግልጽ ነው። የአላህን ፊት ፈልገሽ አላህ Subhanahu Wa Ta'ala ጀነትን እንዲወፍቅሽ ብለሽ የምታደርጊያቸው ተግባራት ያንን በመተግበር ላይ ራስን ቢዚ ማድረግ ይሄ ምን ይባላል እህታችን? ኢስላም ይባላል። ቀጥሎ ወልኹሉሱ ሚነ ሽርክ ወአህሊሂ ሽርክን ከሚፈጽሙ አካላት ራስን ማራቅና መጽዳት። ገብቶሻል? ሽርክ ማለት አምልኮን ለአላህ ብቻ መስጠት እያለብሽ ለሌላ አካል መስጠት ይሄ ሽርክ ይባላል። ግልጽ ነው አይደል? አላህ አንቺን በመፍጠር ሰማይና ምድርን በመፍጠር በማብላት በማጠጣት በማኖር በመንከባከብ ሁሉንም ነገር በማድረግ ብቸኛ ነው አይደል? በዚህ ላይ ያገዘው አካል አለ? በዚህ ላይ የተባበረው አካል አለ? የለም አይደል? ስለዚህ በእነዚህ ነገራቶች የተባበረው አካል እስከሌለ ድረስ በአምልኮ ሌላ አካል ሊጋራው አይገባም። ሊመሰገን የሚገባው እሱ ብቻ፣ ሊሰገድለት የሚገባው እሱ ብቻ፣ ሊታረድለት የሚገባው እሱ ብቻ፣ ሊፈራ የሚገባው እሱ ብቻ፣ ልንመካ የሚገባው በሱ ብቻ። ቅድም እንዳለሽ አምልኮን አንድ አምላክ ብቻ ማምለክ ማለት ነው። ግልጽ ነው አይደለ? ነቢያቶች፣ ጻድቃን፣ መላእክቶች የሚባሉት ታዲያ ምንድናቸው ካልሽ እንደ እስልምና ናቸው። ኢባዳ ፈጻሚዎች ከአንቺ ጋራ አላህን የሚያመልኩ ናቸው። ከአንቺ ጋራ አላህን በማምለክ ላይ ቢዚ የሚሆኑ ናቸው እንጂ የአላህ የሆነው ሐቅ የሚሰጣቸው አይደሉም ማለት ነው። ይሄ ኢስላም ይባላል። እስልምና የሚለው ትርጉሙ ይሄ ይመስላል። ቀጥሎ ሙስሊም ማለት ደግሞ እነዚህን የሚተገብር ማለት ነው። ግልጽ ነው እህታችን? እነዚህን የሚተገብረው ማህበረሰቡ ምን ይባላል? ሙስሊም ይባላል። ቀጥሎ ኢስላም የሚያዛቸው ኢማን የሚባለው እምነት የሚባለው ነገር በአላህ ማመን፣ በመጨረሻው ቀን ማመን፣ በመላእክቶች ማመን፣ በአላህ Subhanahu Wa Ta'ala ውሳኔ ማመን፣ በመጽሐፍቶች ማመን፣ በቁርአን ማለት ነው። ከዚህ በፊት በተላኩ ነቢያቶች ሙሉ በሙሉ ማመን። ይሄንን ደግሞ በልብ ማመን፣ በአካል መተግበር፣ በምላስ መናገር፣ ይሄ አንዱ የእስልምና ቅርንጫፍ ነው ማለት ነው። እነዚህን ተግባራቶችን መተግበር ኢስላም ይባላል ማለት ነው።
ቀጥሎ ስለ እስልምና ሙሉ ጠቅላላ እውቀቱን በአላህ ፍቃድ ኮኒ እህታችን አለች ኡሙ አይመን አለች የሚቀሩበት ቴሌግራም ላይ ግሩፕ ላይ ያስገቡሻል። ስለ ሰላትሽ ስለ እስልምናሽ አዲስ ዓለምም አለች እሷን እንትን ታደርጋታለሽ ኦር በደንብ ያብራሩልሻል ኢንሻአላህ እህታችን። ጥያቄ ካለሽ ደግሞ እስልምና ላይ ግር የሚልሽ ነገር ይሄ ለምንድን ነው የተሰራው የምትዩ ነገር ካለ መጠየቅ ትችያለሽ። እስልምና መጠየቅ አይፈራም፣ እንደውም እንድንጠይቅ ያበረታታናል። ግልጽ ነው አይደለ? ሁሉንም ነገር ብትጠይቂ ማይብራራ ነገር ማብራሪያ የሌለው ነገር የለምና ይሄን ያክል ካልኩ እንጂ አይበቃል መሰለኝ። ኢስሐቆ መጥቷል። ሰላም አለይኩም። የተውኩት ነገር ካለ ኢንሻአላህ ጨምርበት ኢስሐቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛኩላሁ ኸይር ኡስታዝ። አይ የምጨምረው ብዙም የለም። ሁሉን ብዙ ነገር አብራርታችሁታል። ትማር ዋናው እሱ ነው። መማር አለብሽ እንትን ያስገቡሻል። ግን ከዛ በላይ ትልቁ ነገር አንቺ በህይወትሽ ለዘላለም የምትደሰችበት የሆነውን ነገር ምርጫ መርጠሻል። ለውትሻል ያንን ምርጫ ነው። እስልምና መምረጥ ማለት እስልምና መቀበል ማለት የሰው ልጆች የዘላለም ህይወታቸውን ሰላማዊ ትክክለኛ የሆነውን ከአንዱ አምላክ ጋር የሚገናኙበትን መንገድ ከፈቱ ማለት ነው። ከሱ ጋር የምትኖሪውን ከሱ ጋር የምትቀጥዩን እሱን የምታመልኪበትን ማለት ነው። ስለዚህ እድሜሽን ለሱ ሰጠሽው አላህን ሱብሃነሁ ወተዓላ ለመገዛት እሱን በብቸኝነት ለማምለክ ቃል ገብቻለሁ ብለሽ ገባሽ እና ይሄ ትልቁ ነገር ነው ላንቺ። ለዛ ነው ከዛ በፊት ከእስልምና በፊት የሰራሻቸው ወንጀሎች በአጠቃላይ እስልምናን በተቀበልሽበት ቅጽበት እንዳለ ይወገዳል። አልኢስላሙ የጅቡ ማቀብለ ነው። እስልምና ከዛ በፊት ያሉትን ኃጢአቶች በአጠቃላይ ምን ያደርጋቸዋል? ያጠፋቸዋል። ከዚህ በኋላ ግን አንቺ አዲስ ወረቀት ተሰጥቶሻል። ያ ንጹህ ወረቀት ላይ ከነ እስክሪብቶን የተሰጠሽ ያን የምትጽፊውን አንቺ ነሽ እንትን የምትይው ማለት ነው። ገብቶሻል? አንቺ ነሽ ምንድነው መጻፍ ያለብኝ ምንድነው እዛ ላይ መመዘገበው የሚለውን ከዚህ በኋላ ያንቺ ስራ ነው። ስለዚህ ያንን ነገር አንቺ በርቺ፣ ተማሪ እንደተባለ ነው ሙአይመን ያስገቡሻል ኢንሻአላህ። ፈት እየገባሽ ጥያቄዎች ሲኖርሽ ጠይቂ። ስም ሙስሊሞች የሚበዙበት ቦታ ላይ ጊዜሽን በዛ በኩል አጥፊ። በተረፈ ቁርአን ላይ አተኩሪ። አላህ ካንቺ ጋር ይሁን። ማንኛውም ጥያቄ ቅድም ኡስታዝም እንዳሉት ማንኛውም አይነት ጥያቄ ካለሽ መጠየቅ ትችያለሽ ማለት ነው። ቀጥሎ ይሄን ነው ማለት የምችለው። ጥያቄ ያለው ክርስቲያንም ሙስሊምም ካለ ይግባና ይቀጥል። እሺ በጣም አመሰግናለሁ። እሺ ኮኒ ወይ እሙ አይመን አላችሁ? አናግሯትና መውጣትም ካለባችሁ አላችሁ። ኮኒ ኮመንቱን ተተሻውሪያት እዚህ አለ እንጃ። እሺ ችግር የለውም። እናንተ እንትን አላችሁ ብዬ ነው። ሄቪ በውስጥ አናግሪኝ በቃ ኢንሻአላህ። የምትፈልጊውን ነገር ስለ ሰላት የሚሆን ስለ ሌሎች ነገሮች እንወያያለን። ትማሪያለሽ። እነዛራ በጣም ቢዚ ስለሚሆኑ እኔን አናግሪኝና እኔ አገናኝሻለሁ ኢንሻአላህ። እሺ ቴክስት አደርግልሻለሁ። እሺ ሄቪ ኤኒ ታይም ጥያቄ ካለሽ እኔንም መተሽ ልጠይቂኝ ትችላለሽ። እሺ ይሳቅንም ማንንም ሰው መጠየቅ ትችላለሽ። ምንም እንትን እንዳይልሽ ጥያቄ ምንም የሚያስፈራ ነገር የለም። የፈለግሽን ጥያቄ ኤኒ ታይም መተሽ መጠየቅ ትችላለሽ። እኛም ጠያቂ ነን። በነገራችን የሆነ ሼም ይዞን ምናምን ነገር የምናልፈው ነገር የለም። ሁሉንም ነገር ጥያቄ ሲፈጠርብን እንጠይቃለን። ስለዚህ ምንም እንዳይመስልሽ መተሽ አፋጭ። እሺ እጠይቃለሁ። እሺ ይህን ይመስላል። ክርስቲያኖች ጥያቄ ያላችሁ ካላችሁ ግቡ። እሺ ታሊብ ኡስታዝ ታሊብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። መማር ከፈለግሽም እዚህ መቀመጥ ትችላለሽ። እኔ ገዝቼ የለውት ነው እንዳያስቡ፣ እኔ እከፍላለሁ። እንዴት ነው ያስከፍላል? እሺ ደህና ነን አልሐምዱሊላህ። ትንሽ ታሽተን ነበር አልሐምዱሊላህ፣ ምንም አንልም። አሪፍ የሚሉት ነገር ካለ ቢበሉ ለቅቄለታል። ላ ማሻአላህ አብዛኛው ወንድሞቻችን ብለዋታል። ያው አላህ እንግዲህ እስከ ጀነት ድረስ
ያቆያት ኢንሻአላህ። እንደተባለው ምንም የሚያሳፍር ነገር የለም። ሁሉም ጥያቄ የፈጠረባትን ሁሉ መጠየቅ ትችላለች። እህቶቿም አሉ ይተባበሯታል። እነም አይመንም አሉ እና ከሆነም አሉ እህት አዲስ ዓለምም አለች። ኢንሻአላህ ፎሎ ታደርጋቸውና እነሱ ታናግራቸው ኢንሻአላህ። ሞኤ ነው የሚለው እኔ ቴዲ በቃ ማለት የሚፈልግ ነገር አለ። አይ እሺ ሉጣ እሺ በቃ በጣም አመሰግናለሁ ጃይ። አንተንም እሺ ጠይቀሃለሁ። እሺ ችግር የለውም። ኤኒ ታይም አፋጭኝ እንደውም እየመጣሽ እሺ እሺ እሺ። አላህ ደህና ይጠብቅሽ። ሰላም መልካም። አለይኩም። አሜን። እሺ አሜን። እሺ ሞኤ ማታወሩ ከሆነ ገዝታ አትላኩ እባካችሁ። ደሜን እያፈላችሁት። እሺ ኮሌክሽን ሰላም ነው ጃ? እንዴት አሉ ነህ? ሰላም ነው ሰላም እንዴት ነህ? አልሐምዱሊላህ። የሆነ ጥያቄ ነበረኝና ከቁርአን ላይ ነው። ሙስሊም ነህ? አዎ። ሰላም አለይኩም። ወአለይኩም ሰላም። እሺ ጠይቅሽ። ግን ብዙም አላውቅም። አሁን ላይ ነው እንትን ማለት የጀመርኩትና በሃይማኖት ማስገደድ የለም ይባላል አይደለ? እሺ እና እንትን እንዲከፍሉ ምናምን ሚሊዮን እያነበብኩ አንብቤ ግራ ገብቶኝ ነው ምንድን ነው ግራ የገባክ? ድረስ እንትን ብለዋል አይደል? እንደዚህ ኔትወርክ አስተካክል መጀመሪያ። እሺ ሳይ ስልክ ገብቶብኝ ነው። እሺ ምን አልክ? ሱረቱ ተውባ ቁጥሩን እንጃ እያነበብኩኝ ማለት ነው። አስቸጋሪ ነው። እንደዚህ ደግሞ መቀጠል ክርስቲያኖችና እነዛ በመጽሐፍ እኔ ጋር ብቻ አይደለም አይደል? የተቆራረጠ ነው። እንግዲህ ቀይ ያሳየ እኮ ነው ኔትወርክ ነው። ያ እም። ወተት ለኔ ይመቻችሁ። መጀመሪያ ጊዜ ጃ ተረጋጋሚ ልጽፋዩ እኔ አርሰናል ደጋፊ አይደለም። ኢሳቆ እስቲ አንተን ሰላም ልበል ካገኘው ቆየው። አይ እንደዚህ መቸኮል ጀምራል እንዴ? ጃ ተረጋጋሚ ድምጽ ጽሁፍ አየሁኝና ኮሜንት ገርሞኝ ነው። እሺ ወደ ምን እንግባ? ወደ እኔ እንግባ። የጃኖ ኔትወርክ ነው የኔ ነው? እሱ ራሱ ኔት ይዞታል። ላውቀው ነው። ኢሳቅ እንዴት ነህ? ተጠፋፋ አላየሁም። ሰላም ነው አይደል? አልሐምዱሊላህ። እንዴት ነው? ሰላም ስም ቀይረ ነው? ይሄንና ሊዘጋብኝ ነው መሰለኝ። እሺ ያ ጀማ ታብ አድርጉ፣ ሼርም አድርጉ። በዚህኛው አካውንት ልክፈት። ይሄንንም እንትን እንዳይሉብኝ እንዳይዘጉብኝ ለቀድሞ አይነት ሪስትሪክሽን እየሰጠኝ ነውና ወደዛኛው እንትን እንልና እዛ ቤት ርዕስ ለጥፈን በስነ ስርዓት እንቀጥላለን።